ሕማማት ደራሲ ዲያቆን ሄኖክ ኃይሌ። በአትሮኖስ ተዘጋጅቶ የቀረበ የዓለማት ገዢ በይሁዳ ገዢ ፊት። የአመጽ ሳምንት። የይሁዳና የሰማርያ ገዢ ጴንጤናዊ ጲላጦስ ለፋሲካ በዓል ለአሕዛብ ገዢዎች የምትመች መኖሪያ የሆነችውን ቂሳርያን ትቶ ወደ ኢየሩሳሌም ከተማ መጥቷል። ይህ አሕዛባዊ ገዢ ወደ ኢየሩሳሌም የመጣው እንደ ኢየሩሳሌማውያን የፋሲካን በዓል ሊያከብር አይደለም። በፋሲካ በዓል ሰሞን ከመላው ዓለም የመጡ ዲያስፖራ የተበተኑ አይሁድ ወደ ኢየሩሳሌም ስለሚመጡ የሕዝቡ ቁጥር እጅግ እጥፍ ሆኖ ይጨምራል። እስራኤል ከግብፅ ባርነት ነፃ የወጡበትን በዓል በሚያከብሩበት በዚህ ሳምንት የሕዝቡ ብዛት ተጨምሮ ብሔራዊ ስሜታቸውን ስለሚያነቃቃው ሳምንቱን ከመቼውም ጊዜ በላይ በገዢዎቻቸው ሮማውያን ላይ ለማመጽ ሰበብ የሚፈልጉበት ሳምንት ያደርገዋል። ይህች አስጨናቂ ሳምንት እስከምታልፍ ድረስ ጲላጦስም ምቹ መኖሪያውን ትቶ ከነወታደሮቹ በኢየሩሳሌም ይሰፍራል። እያንዳንዷን እንቅስቃሴ በንቃት ይከታተላል። ማንኛውንም የሕዝቡን ቁጣ ሊቀሰቅስ የሚችል ነገር ላለማድረግ ይጠነቀቃል። የወደዱትን እስረኛ እስከ መፍታት ድረስ ደርሶ የሕዝቡን ፍላጎት ይጠብቃል። የሚያበሳጨው ነገር ቢኖር እንኳን በሌላ ጊዜ ለመበቀል በልቡ እየዛተም ቢሆን ሳምንቷ እስከምታልፍ ድረስ ትንፋሹን ሰብስቦ በትዕግሥት ያሳልፋል። አይሁድ ጌታችንን አስረው ወደ ጲላጦስ ያመጡት እንግዲህ በዚህ ሳምንት በዋናው በዓል ዕለት ነው። ከመቼውም ጊዜ በላይ ተሰሚነታቸው በሚያየልበት በዚህ ሳምንት ለመጠቀም ቆርጠው ተነስተዋል። በዚያ ላይ በዓሉ ካለፈ በኋላ ጌታችንን ከጲላጦስ ፊት ለማቅረብ ቢፈልጉ እስከ ቂሳርያ ድረስ መሄድ አለባቸው። ጌታችንንም ኢየሩሳሌም ውስጥ ሲያውክ አገኘ ነው ብለው አሁን ካልያዙት በስተቀር ከኢየሩሳሌም ውጭ አግኝተው ቢይዙት ኖሮ ጲላጦስ ከኢየሩሳሌምና ይሁዳ ውጭ የተያዘ ሰው ላይ ልፈርድ አልችልም ብሎ ሊመልሳቸው የሚችልበት የሕግ መሠረት ነበረው። በእርግጥ አይሁድ ለምን ጌታችንን ወደ ጲላጦስ ማቅረብ አስፈለጋቸው? ከዚህ በፊት ሊያደርጉት ሞክረው እንደነበረው ማንም ሳያቸው በተራራ አፋፍ ወስደው ለምን አልወረወሩትም? ደጋግመው እንደሞከሩት በድንጋይ ወግረው ስለምን አልገደሉትም? በእሳት አቃጥለው፣ በሰይፍ ቆራርጠው፣ የሚገድል መርዝ አጠጥተው ሊገሉት ሲችሉ ለምን ጲላጦስን ደጅ መጥናት አስፈለጋቸው? ምላሹ አንድ ብቻ ነው። አይሁድ የፈለጉት ጌታችን እንዲሞት ብቻ ሳይሆን ተሰቅሎ እንዲሞት ነው። እነርሱ የፈለጉት በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው የሚለውን የኦሪት ቃል በመያዝ የናዝሬቱ ኢየሱስ እርሱ እንደሚለው በእግዚአብሔር የተላከ የተቀባ መሲህ ክርስቶስ ሳይሆን በእግዚአብሔር ዘንድ የተረገመ ነው ለማለት ተሰቅሎ እንዲሞት አጥብቀው ፈለጉ። ሮማውያን የሚሰቅሉትን ሰው ምን ያህል ዕርቃኑን እንደሚያዋርዱት አይሁድ በተግባር አይተው ስለሚያውቁ ጌታችን በዚህ አሰቃቂ አሟሟት እንዲሞትና እውነት እርሱ ክርስቶስ የእግዚአብሔር ልጅ ቢሆን ኖሮ ይህ ሁሉ መከራ ደርሶበት ይሰቀል ነበርን እያሉ እንደ ማስረጃ በማቅረብ ክርስቶስ አይደለም ለማለትና ክርስቲያኖችንም ለበዓል በመጣው ሕዝብ ፊት በጌታ መሰቀል ለማሸማቀቅ ነበር። እነርሱ ለማሸማቀቅ ብለው እንዲሰቀል ቢያደርጉም እኛ ግን በመስቀሉ አፍረን አናውቅም። የተሰቀለውን ክርስቶስን እንሰብካለን። መመካት ቢያስፈልግም ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ እያልን እንድናፍር ባዘጋጁት የጌታችን መስቀል እንመካበታለን። ሌላው ጥያቄ የካህናት አለቆችና ፈሪሳውያን ዓላማቸው ጌታችንን መስቀል ከሆነ ስለምን ወደ ጲላጦስ ይዘውት መምጣት አስፈለጋቸው? ራሳቸው ወስደው አይሰቅሉትም ነበርን የሚለው ነው። አይሁድ በሮማውያን ቀኝ አገዛዝ ስር ከሆኑ በኋላ ማንኛውንም አይነት የሞት ፍርድ በዜጎቻቸው ላይ ያለ ሮም ፈቃድ የመወሰን መብት የላቸውም ነበር። ጲላጦስ ጌታችንን ይዘው ገና ሲመጡ እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት ባለ ጊዜ ለእኛስ ማንንም ልንገድል አልተፈቀደልንም ያሉት ለዚህ ነበር። በሌላ ቋንቋ እኛ የምንፈልገው በሕግ የተፈቀደልንን ታናሽ ቅጣት ልንቀጣው አይደለም እንዲገደል እንጂ ማለታቸው ነው። ስለዚህ ወደ ጲላጦስ የመጡት ጌታችንን ለመስቀል የግድ የሮማዊው ገዢ ይሁንታና
አስፈጻሚነት ስለሚያስፈልግ ነው። ጴንጤናዊ ጲላጦስ ይሁዳ በንጉሥ መተዳደሯን አቁማ የሮም አውራጃ ከሆነችበት ከንጉሥ አርኬላዎስ መውረድ በኋላ በይሁዳና በሰማርያ ሀገረ ገዥ ሆኖ ለ6ኛ ጊዜ የተሾመ የቄሳር እንደራሴ ነው። የአይሁድ ታሪክ ጸሐፊው ዮሴፍ እንደሚገልጸው ጲላጦስ ከአይሁድ ጋር የጎሪጥ መተያየት የጀመረው ገና በቄሳር ተሹሞ እንደመጣ ነበር። ሮማውያን ገዢዎች ምንም እንኳን የይሁዳ ገዢ እንደመሆናቸው መኖሪያቸው ሊሆን የሚገባው በኢየሩሳሌም ቢሆንም ኢየሩሳሌም መንፈሳዊት ከተማ በመሆኗ ለአሕዛባዊ አኗኗራቸውና የምቾት ሕይወታቸው ስለማትስማማ የሚኖሩት በቄሳር ስም በምትጠራው የቂሳርያ ከተማ ነበር። ከዚህ ባሻገር ሮማውያን ምንም እንኳን ገዢነታቸውን ቢያስከብሩም የኢየሩሳሌምና የቤተ መቅደሱን ክብር ባለመንካት የሕዝቡን ስሜት ለመጠበቅ ይሞክሩ ነበር። ለዚህም ማሳያ የሚሆነን ሊቃነ ካህናቱ ምንም እንኳን የሞት ፍርድ የመፍረድ ሥልጣናቸው የተገፈፈ ቢሆንም መግባት ወደማይፈቀድበት ወደ ቤተ መቅደሱ በድፍረት የገባን ማንኛውንም ሰው ሌላው ቀርቶ ሮማዊም እንኳን ቢሆን እንዲገሉ ሥልጣን ተሰጥቷቸው ነበር። በኢየሩሳሌምና በቤተ መቅደሱ ዙሪያም ማንኛውም የሮማውያን አርማና የጣዖታት ምስል እንዳይገባ በማድረግ ሮማውያን የእስራኤላውያንን ሕሊና ለመጠበቅ ሞክረው ነበረ። ይህ እንግዲህ ጲላጦስን አይመለከትም። ጲላጦስ ወደ ኢየሩሳሌም ለመጀመሪያ ጊዜ ወታደሮቹን ይዞ የገባው ሕዝቡ በተኛበት በኩለ ሌሊት ነበር። ወታደሮችን የጢባሪዮስ ቄሳርን ምስል የያዘ ጋሻና አርማስ ይዞ ወደ ቅድስቲቱ ከተማ በመግባት በዋና ዋና አደባባዮች ላይና በቤተ መቅደሱ መግቢያም ጭምር እንዲሰቀል አደረገ። ይህ ሁሉ ሲከናወን አገር ሰላም ብለው የተኙት አይሁድ ከእንቅልፋቸው ነቅተው ኢየሩሳሌም በአሕዛብ ምስሎች ተሞልታ ሲያዩ በታላቅ ቁጣ ነደዱ። የልቡን አድርሶ ወደ መኖሪያው የተመለሰውን ጲላጦስን ለመቃወም እጅግ ብዙ ሕዝብ ወደ ቂሳርያ ጎረፈ። በመኖሪያ ቤቱ ዙሪያ ተሰባስበው ቢጮኹበትም ለእርሱ ግን ጩኸታቸው መዝናኛ ሆነለት። አይሁድ ገዢው እንደማይበገር ሲያዩ ቀስ በቀስ በጩኸት ወደ ልመና ተሸጋገሩ። እርሱ ግን በፍጥነት ቂሳርያን ለቀው ካልተመለሱ ሁሉንም እንደሚጨርሳቸው ዛተ። ለ5 ቀናት ያህል ከእግሩ ስር ተደፍተው ከለመኑት በኋላ አርማዎቹን ከኢየሩሳሌም ለማንሳት ተስማማ። ይህን ምስል በብዙ ሙግት ካስነሳ በኋላ ደግሞ ታላቁ ሄሮድስ ባሰራው ቤተ መንግሥት ውስጥ የቄሳር ምስል ያለበት ትልቅ ጋሻ አሰርቶ ዳግም ውከት እንዲነሳ ያደረገ ሲሆን የሄሮድስን ልጆች ጨምሮ ሕዝቡ በጽሑፍ ተቃውሞውን ሰብስቦ ወደ ቄሳር አመልክቶ አስነስቶታል። ጲላጦስ በአይሁድ ላይ የሚያደርገው ንቀት የተሞላ ትንኮሳ በዚህ ብቻ ያበቃ አልነበረም። በኢየሩሳሌም ላለው የውሃ እጥረት መፍትሔ ለመስጠት በሚል ያቀረበው ሐሳብ የካህናት አለቆችንና የመላው አይሁዳውያንን አንጀት በንዴት የሚያሳር ነበር። ለኢየሩሳሌም ውሃ ከሰለሞን መጠመቂያ ለመሳብ ወጪው ሕዝቡ ለቤተ መቅደስ በሚከፈለው የአስራትና የመባ ገንዘብ እንዲሸፈን አዋጅ አስነገረ። ጲላጦስ ይህንን ማድረጉ አይሁድን ምን ያህል ሊያስቆጣ እንደሚችል አስቀድሞ አስቦበት ነበር። ስለዚህ ከአዋጁ አስቀድሞ ወታደሮቹን እንደ አይሁዳዊ ለብሶ ሰይፋቸውን ደብቀው እንዲቆሙ አድርጎ ነበር። በዚያች ዕለት አዋጁን ተቃውመው አፋቸውን ለመክፈት የሞከሩ ሁሉ እነርሱን መስለው በቆሙት ወታደሮች ሰይፍ እየወደቁ እጅግ ብዙ ሰው በግፍ ተገሏል። ደም ማፍሰስ ያልበቃው ጲላጦስ ከዚህ በኋላም በገሊላ የነበሩ ሰዎችን ለእግዚአብሔር መሥዋዕት በሚሰዉበት ስፍራ ደማቸውን ከመሥዋዕታቸው ጋር በመደባለቅ ለሮም የበላይነት ማንኛውንም ነገር ከማድረግ የማይመለስ ጨካኝ ሀገረ ገዥ መሆኑን አሳይቷል። በእነዚህ ቅድመ ታሪኮች ምክንያት አይሁድና ጲላጦስ የነበራቸው ግንኙነት እባብ ለባብ ይተያያል ካብ ለካብ አይነት ነበረ። እርሱ የእነርሱን ክፋትና ምቀኝነት በሚገባ ሲያውቅ፣ እነርሱ ደግሞ የእርሱን ንቀትና ጭካኔ ጠንቅቀው ያውቃሉ። ክሳቸውን ውድቅ ለማድረግ ምክንያት እንደሚፈልግ ስለሚያውቁም አይሁድ ወደ ጲላጦስ የመጡት በጥንቃቄ ነበር። በሊቀ ካህናቱ ግቢ ውስጥ ጌታችንን ሲከሱ ያደሩባቸው ክሶች ሁሉ በጲላጦስ ፊት ዋጋ ያላቸው አይደሉም። መቅደስ አፈርሳለሁ ብሏል፣ ራሱን መሲህ ነኝ ይላል፣ የእግዚአብሔር ልጅ ነኝ ይላል የሚሉት ክሶች በጲላጦስ ፊት
ውሃ አያነሱም። ከሕጉም አንጻር ሮማዊ ገዢ በመንፈሳዊ ክሶች ላይ አይፈርድም። ቅዱስ ጳውሎስ በተከሰሰ ጊዜ የሆነው ይህንን ያስረዳናል። ጋልዮስ በአካይ አገረ ገዢ በነበረ ጊዜ አይሁድ በአንድ ልብ ሆነው በጳውሎስ ላይ ተነሱ። ወደ ፍርድ ወንበርም አምጥተው ይህ ሕግን ተቃውሞ እግዚአብሔርን ያመልኩት ዘንድ ሰዎችን ያባብላል አሉ። ጳውሎስም አፉን ሊከፍት ባሰበ ጊዜ ጋልዮስ አይሁድን አይሁድ ሆይ ዓመፅ ወይም ክፉ በደል እንደሆነ ልታገሳችሁ በተገባኝ፣ ስለ ቃልና ስለ ስሞች ስለ ሕጋችሁም የምትከራከሩ ከሆነ ግን ራሳችሁ ተጠንቀቁ፣ እኔ በዚህ ነገር ፈራጅ ሆን ዘንድ አልፈቅድምና አላቸው። ከፍርድ ወንበርም ፊት አስወጣቸው። በዚህ መሠረት አይሁድ የማታዎቹን ክሶቻቸውን በጲላጦስ ፊት ደግሞ ቢያቀርቧቸው ኖሮ እንደ ጋልዮስ አይመለከተኝም ብሎ ሊያስወጣቸው ይችል ነበር። በዚህ የተነሳ አይሁድ ጌታችን ላይ አዳዲስ ፖለቲካዊ ክሶችን አዘጋጅተው ወደ ጲላጦስ ቀረቡ። በጴንጤናዊው በጲላጦስ ዘመን ጲላጦስ በሮማውያን የታሪክ ላይ ያለው ስፍራ የአንድ አውራጃ ገዥነት ብቻ ነው። በጢባሪዮስ ቄሳር ሊያውም ከሮማ ውጪ በገዥነት ተሹሞ የተላከው ይህ ሰው ሮም ካፈራቻቸው ታላላቅ ቄሳሮች፣ ፈላስፎች፣ የሥነ ስዕልና የኪነ ጥበብ ሰዎች ይልቅ ዘመን የማይሽረው ዝነኛ ሰው ይሆናል ብሎ ማንም ሰው አልገመተም ነበር። ሆኖም ጲላጦስ ከቄሳር በላይ በክርስትናው ዓለም ትልቅ ስፍራ ያለው ሰው ሆኗል። ክርስቲያኖች ሁላችን ለጸሎት በቆምን ጊዜ ሁሉ በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ እያልን ዘወትር በጸሎት ሃይማኖት ሆሊ ክሬድ የምናነሳው ጲላጦስ በይሁዳና ሰማርያ አውራጃ ነዋሪዎች ላይ ብቻ እንዲፈርድ ከቄሳር ዘንድ ተሹሞ ባላወቀው መንገድ በሰማያዊ ዳኛ ላይ የፈረደ ዳኛ ሆነ። በዚያች ማለዳ በሕያዋንና በሙታን ላይ የሚፈርደው መድኃኔ ዓለም ክርስቶስ ይፈረድበት ዘንድ በጲላጦስ ፊት ታስሮ ቆመ። ነቢዩ ዳዊት አቤቱ በፊትህ ማን ይቆማል ብሎ የዘመረለት አምላክ በጲላጦስ ፊት ቆመ። ጌታዬ ኢየሱስ ክርስቶስ ሆይ ይፈርድብህ ዘንድ በጲላጦስ ፊት ቆምህ። ሱራፌልና ኪሩቤልም በገናናው ጌትነት ፊት የሚሰግዱ ሲሆን ይፈርድብህ ዘንድ እጅህ በሠራችው ሸክላ ፊት እንዴት ቆምህ? ይላል ቅዱስ ስምዖን አምዳዊ። አይሁድ ጌታችንን ወደ ጲላጦስ ገና ሕጎ ሲቀድ ይዘውት ከመጡ በኋላ የፋሲካን በግ ይበሉ ዘንድ እንዳይረክሱ ብለው ወደ ሀገረ ገዡ ግቢ ውስጥ አልገቡም ነበር። ግመልን የሚውጡትና ትንኝን የሚያጥሩት አይሁድ ትልልቅ ኃጢአት እየሠሩ ለጥቃቅን ነገሮች ብቻ መጠንቀቅ ልማዳቸው ነው። ዛሬም እንደ ልማዳቸው ከአዝሙድና ከከሙን አስራት የሚከፍሉት አይሁድ ነፍሰ ገዳይ በመሆን እንደሚረክሱ ሳያስቡ ወደ ጲላጦስ ግቢ መግባት እንደሚያረክሳቸው አሰቡ። አይሁድ ጌታችንን በጲላጦስ ፊት ለመክሰስ የመረጧቸው ክሶች 3 ነበሩ። ይህ ሕዝባችንን ሲያጣምም፣ ለቄሳርም ግብር እንዳይሰጥ ሲከለክል፣ እኔ ክርስቶስ ንጉሥ ነኝ ሲል አገኘነው የሚሉ ናቸው። አይሁድ ያቀረቧቸው ክሶች በተለይም እኔ ንጉሥ ነኝ ማለትና ለቄሳር ግብር እንዳይከፈል መከልከል ያለምንም ቅድመ ሁኔታ የሞት ፍርድ የሚያሰጥ ጥፋት መሆኑን ጠንቅቀው ያውቃሉ። በተለይም በዜና አይሁድ እንደተመዘገበው በጲላጦስና ከእርሱ በፊት በተነሱ ሀገረ ገዢዎች ዘመን እኔ ንጉሥ ነኝ ብለው የተነሱና ሕዝቡንም በቄሳር ላይ ያሳመጹ በርካታ ሰዎች በሞት እንደተቀጡ ስለሚያውቁ ለጲላጦስ የማወላዳ ክስ እንዳቀረቡለት እርግጠኞች ነበሩ። አይሁድ ጲላጦስን ያወቁትን ያህል ጲላጦስም አይሁድን በሚገባ ያውቃቸዋልና በጠዋት እንቅልፍ አጥተው በበዓል ቀን የፋሲካን በግ እንኳን ሳይበሉ አንድን ናዝራዊ አስረው የመጡት ለቀኝ ገዣቸው ጢባሪዮስ ቄሳር ክብር ተቆርቁረው ግብር ለምን አልተከፈለውም ብለው አስበው እንዳልነበረና ጌታን በቅንዓት አሳልፈው እንደሰጡት ያውቅ ነበር። አይሁድ ጌታችንን የከሰሱባቸው ክሶችን አንድ ባንድ እንመልከታቸው። የመጀመሪያው ክስ በምንም መለኪያ ለመመዘን የሚያስቸግረውና ለምርመራ አመቺ ያልሆነው ሕዝባችንን ያጣምማል የሚለው ክስ ነው። ይህ ክስ ቅንዓታቸውን በግልጥ ላለመናገር ያነሱት ነው እንጂ እነሆ ዓለም ሁሉ ተከትሎት ሄዷል ብለው የተበሳጩት ብስጭት ወደ ክስ ተቀይሮ ነው። ለዚህ ያልተጨበጠ ክስ መልስ ለመስጠት ያስቸግራል። ሆኖም ከሕዝቡ መካከል ጌታን ለምን እንደተከተሉት ጠርተው ቢጠይቁ ኖሮ ያደረኩትን ሁሉ የነገረኝን ሰው ኑናዩ የሚሉ ሴቶች፣ እንደዚህ ሰው ማንም ከቶ አልተናገረም የሚሉ ተማሪዎች፣ ኃጢአተኛ መሆኑን አላውቅም እውር እንደነበርሁ አሁንም እንዳይ ይህን አንድ ነገር አውቃለሁ ብለው የሚናገሩ አይናማዎች አይጠፉም ነበር።
በጌታችን ላይ የተነሳው ሁለተኛው ክስ ለቄሳር ግብር እንዳይሰጥ ይከለክላል የሚል ነው። ይህን ርዕሰ ጉዳይ በጌታችን ላይ ሲያነሱ የመጀመሪያ ጊዜያቸው አልነበረም። በአንድ ወቅት ፈሪሳውያን እንዴት አድርገው በነገር እንደሚያጠምዱት ተማከሩ። ራሳቸው ቢሄዱ እንዳይጠራጠር በማለት የእነርሱ ደቀ መዛሙርት የሆኑ የሄሮድስ ወገኖችን መልእክተኛ አድርገው ላኩበት። መልእክተኞቹ የሐሰት ትሕትና ተላብሰው ከንቱ ውዳሴን በማስቀደም ጌታችንን ለማጥመድ ቀረቡ። መምህር ሆይ እውነተኛ እንደሆንክ በእውነትም የእግዚአብሔርን መንገድ እንደምታስተምር እናውቃለን። ለማንም አታዳላም፣ የሰውንም ፊት አትመለከትምና ብለው ጀመሩ። ምክንያቱም ምክንያት አልባ የሆነ ድንገት የሚዘንብ የውዳሴ ዝናብ ለተንኮል የሚቀርብ መሆኑን እንኳን ልብን የሚያውቀው ጌታችን ቀርቶ ማንኛውም ሰው የሚረዳው ነው። ከምስጋናቸው በኋላ እንግዲህ ምን ይመስልሃል? ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም? አሉት። ቅዱስ ሳዊሮስ ዘአንጾኪያ እንዳብራራው ይህንን ጥያቄ የጠየቁት ጌታችንን ከሁለት ወጥመዶች በአንዱ ስለመክተት አቅደው ነበር። አዎ ለቄሳር ግብር መክፈል ይገባል ብሎ ከመለሰ ከሙሴ ሕግና ለእግዚአብሔር ከመገዛት ወጥተን ለአሕዛብ ሕግ እንድንገዛ ያስተምራል፣ ወደ ባዕድ ኃይልና ወደ ባዕዳን ዘር እያስኮበለለን ነው ብለው ለሙሴ ሕግ በሚቆረቆሩትና ጥያቄውን ሲጠየቅ ቆመው በሚሰሙት ሕዝብ ዘንድ ሊያስጠሉት ይችላሉ። ለቄሳር ግብር አትክፈሉ ካለ ደግሞ ለሮም ባለሥልጣናት አይገዛም ብለው ራሳቸው የሄሮድስ ወገኖች አስረው ወስደው ለሮማውያን ሊሰጡት ይችላሉ። የሰውን ልብ የሚያውቀው ጌታችን ከፈሪሳውያን ተልከው ለመጡት ሰዎች መልስ ከመስጠቱ በፊት እናንተ ግብዞች ስለምን ትፈትኑኛላችሁ በማለት ጥያቄውን የጠየቁት ለወጥመድ መሆኑን እንዳወቀባቸው ነገራቸው። ከዚያም የግብሩን ብር አሳዩኝ አለ። እነርሱም ዲናር አመጡለት። እርሱም ይህች ጽሕፈቲቱስ የማን ናት አላቸው። የቄሳር ነው አሉት። በዚያን ጊዜም እንኪያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። ይህንንም ሰምተው ተደነቁ፣ ትተውትም ሄዱ። ጌታችን በዚህ ምላሽ አቅደውት የነበረውን ሁለት ነገር አፈረሰባቸው። ለቄሳር ተገዙ በማለት የሙሴን ሕግ ይቃወማል፣ እግዚአብሔርን ትታችሁ ለአሕዛብ ተገዙ ይላል በማለት አሰፍስፈው ቢጠብቁም ጽሕፈቲቱ የማን ናት ብሎ በመጠየቁ ራሳቸው በሚሰጠው መልስ ላይ ተሳታፊ እንዲሆኑና ለእርሱ ድምዳሜ መነሻውን ፊርሚስስ እንዲናገሩ አደረጋቸው። በዚህም ምክንያት ለቄሳር ግብር ክፈሉ አለ ብለው ቢናገሩ እናንተስ ቀድማችሁ ዲናሩ የቄሳር ነው ስትሉ አልነበረምን ያሰኝባቸዋል። ከእግዚአብሔር ጋር አጣላን እንዳይሉ ደግሞ የቄሳርን ለቄሳር ስትሰጡ የእግዚአብሔርን ለእግዚአብሔር ስጡ በማለት የእግዚአብሔር ገንዘብ የሆነውንና እግዚአብሔር በአርአያው ፈጥሮ እንደ ሳንቲሙ አምላካዊ መልኩን የቀረጸበትን ሰውነታቸውን ለእግዚአብሔር እንዲያስረክቡ ጨምሮ ነገራቸው። በእርግጥም እኛ የሰው ልጆች ሁላችንም እግዚአብሔር መልኩን የሳለብን ገንዘቦቹ ነን። እንደሚታወቀው የንጉሡ የቄሳር መልኩ የታተመው በሳንቲሙ ላይና ከአብራኩ በሚከፈለው ልጁ ላይ ነው። ሆኖም ሳንቲሙ በላዩ ላይ ያለውን የንጉሥ መልክ ምንነት አያውቅም። ልጁ ግን አባቱን እንደሚመስል ያውቃል። እኛም በላያችን ላይ ያለውን የእግዚአብሔርን መልክ ካላወቅን ሳንቲም ብቻ ሆነን እንቀራለን። ድሪሟ እንደጠፋባት ሴት ሳንቲምም ቆሻሻ ውስጥ ገብተን ልንጠፋ እንችላለን። በላያችን ያለውን የንጉሡን መልክ ከተረዳን ግን ከሳንቲምነት ወደ ልጅነት ሕይወት ከፍ እንላለን። ጌታችን የቄሳርን ለቄሳር አስረክቡ ብሎ በቃል በማስተማር ሳይወሰን በሥራና በቃል የሚያስተምር መምህር እንደመሆኑ በቅፍርናሆም ግብር የሚቀበሉ ሰዎች ወደ እርሱ ሲመጡ ከባሕር ዓሣ ውስጥ ከተገኘ ገንዘብ ግብር በመክፈል እንደ አምላክነቱ ዓሣውን አስገብሮ እንደ ሰውነቱ ለቄሳር ገብሮ አሳይቷል። በዚህች ዕለት ግን አይሁድ በሐሰት ግብር እንዳይከፈል ይከለክላል ብለው በጲላጦስ ፊት ከሰሱት። ሦስተኛው ክስ እኔ ክርስቶስ ንጉሥ ነኝ ሲል አገኘነው የሚል ነው። ይሄ ክስ ተንኮል የተሞላበት ክስ ነው። ንጉሥ ነኝ ይላል ወይንም ክርስቶስ ነኝ ይላል ብለው ለይተው አልተናገሩም። ክርስቶስ ነኝ ማለት በመንፈሳዊ ትርጉሙ ንግሥናውን የሚያሳይ ነው። ስለ ክርስቶስ የተነገሩ ትንቢቶችና የትንቢት ፍጻሜ ታሪኮችም መሲሁን ንጉሥ ብለው ይጠሩታል። ንጉሥሽ የዋህ ሆኖ በአህያና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል፣ ሆሳዕና በጌታ ስም የሚመጣ ንጉሥ የተባረከ ነው የሚሉት ጥቅሶች ክርስቶስ ንጉሥ እንደሚባል ያስረዳሉ። ሰብአ ሰገል ወደ ሄሮድስ መጥተው የተወለደው የአይሁድ ንጉሥ ወዴት ነው ብለው ሲጠይቁት የካህናት አለቆችን ጠርቶ ክርስቶስ ከወዴት እንደሚወለድ መጠየቁ ንጉሥ የሚለው ቃል በአይሁድ ሕሊና ክርስቶስ ከሚለው ጋር በተለዋዋጭ ቃል የሚነገር መሆኑን ያስረዳል።
በሥጋዊ ትርጉሙ ከሆነ ግን ክርስቶስ ለሮም መንግሥት የሚያሰጋ ምድራዊ ንጉሥ አይደለም። አይሁድ በክሳቸው ላይ ክርስቶስና ንጉሥ ብለው የተናገሩት መንፈሳዊን ከሥጋዊ በመቀላቀል በሁለት ድንጋይ አንድ ወፍ ለመምታት ያደረጉት ስልት ነበር። በእርግጥ ክርስቶስ ምድራዊ ንጉሥ አልነበረም። ነገሥታት ባለጠጎች ናቸው። እርሱ ግን የእኛን ድህነት ወስዶ ድሃ ሆነ። በበረት የተወለደ በኋላም ራሱን የሚያስጠጋበት ያልነበረው ነበር። ነገሥታት ኑሯቸው ከንጉሣዊ ቤተሰቦችና ባለጠጎች ጋር ነው። እርሱ ግን ያስከተለው ዓሣ አጥማጆችን ነበር። ነገሥታት ዘውድ ሲደፉ እርሱ የእሾህ አክሊልን ደፋ። ነገሥታት ያማረ መጠጥ ሲጠጡ እርሱ ሐሞትና ከርቤን የጠጣ። ነገሥታት በትረ መንግሥት ሲይዙ እርሱ በበትር የተመታ። ነገሥታት ወግተው ሲገዙ እርሱ ተወግቶ የገዛ ንጉሥ ነው። ስለዚህ ጌታችን ምድራዊ ንጉሥ አልነበረም። አይሁድ ዛሬ ተነስተው ንጉሥ ነኝ ይላል ብለው ከሰሱት እንጂ ራሳቸው ጌታችንን ምድራዊ ንጉሥ ለማድረግ ይፈልጉ ነበር። አመጣጡ እነርሱ እንዳሰቡት በፈረስና በሰራዊት ታጅቦ የሮምን ጦር ሊወጋ ቢሆን ኖሮ በደስታ ይቀበሉት ነበር። ጌታችን ግን ምድራዊ ሥልጣንን አይሻም ነበር። ዓሣና እንጀራ አበርክቶ ባበላቸው ጊዜ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራው ብቻውን ፈቀቅ አለ። ጥቃቅን ኃላፊነቶችን ሳይቀር አሳልፎ ለደቀ መዛሙርቱ ሰጣቸው እንጂ በተከታዮቹ ላይ እንኳን ሥልጣን አላሳየም። በመንግሥቱ ሁሉ ላይ የሚደረገውን የሚያውቅ አምላክ ሲሆን ሳለ ንጉሥ ከመባል ግን አፈገፈገ። በዚህም ለበላይነትና ለትዕቢት ከሚዳርገን የሥልጣን ወጥመድ እንድንሸሽ አስተማረን ይላል ጠርጡልዮስ። አይሁድ ግን በግድና አንግሥህ ሲሉት የነበሩትንና ከምድራዊ ሥልጣን የሸሸውን ጌታ ንጉሥ ነኝ ይላል ብለው ከሰሱት። ከንግግር የሚበልጥ ዝምታ፣ ከመቃየም ይልቅ የዋህነትን የምትወድ ጌታዬ ኢየሱስ ክርስቶስ ሆይ የትዕግሥትህን መጠኑን አውቀው ዘንድ የአፍህ መዝጊያ ቁልፍ የሆነች ዝምታን ስጠኝ ይላሉ የመልክዓ ኢየሱስ ደራሲ። ጌታችን አይሁድ በሐሰት ክሶች ደጋግመው ሲከሱት፣ ሲሰድቡት፣ ሲዘብቱበት የታገሰውን የትዕግሥቱን መጠን እንዴት ልንረዳው እንችላለን? ባላጠፋው ስትከሰስ ያላደረግከውን አድርገሃል እየተባለ ለሞት በሚያደርስ ክስ ትወቀስ በዝምታ መሸከም እጅግ ከባድ ነው። እናም በብስጭትና በምሬት ራስህን ለመከላከል መሞከርህ አይቀርም። ምናልባትም ከመናገር አልፈህ ከሳሾችህን፣ የሚሰድቡህን፣ የሚተፉብህን ሁሉ መሬት ተሰንጥቃ እንድትውጣቸው ማድረግ ብትችል ከማድረግ አትመለስም። ጌታችን ግን ሁሉን ማድረግ ሲቻለው በዝምታ ተቀበለ። ይህን ያህል ዝምታ እንደምን ያለ ዝምታ ነው፣ ይህን ያህል ትዕግሥት እንደምን ያለ ትዕግሥት ነው እያለን በቅዳሴያችን ከማድነቅ በቀር ምን ልንል እንችላለን? የጌታችን ዝምታ ከአይሁድ ንግግር ይልቅ የጲላጦስን ልብ ገዛው። የእግዚአብሔር ድካም ከሰው ይበረታልና የጌታችን ትዕግሥት ጲላጦስን አስጨነቀው። እንደ ሌሎች ተከሳሾች ሕይወቱን ለማዳን በገዢው ፊት በእንባ የማይማጸን፣ ክሶቹን ለማስተባበል የማይሞክር፣ ከሳሾችን መልሶ እየከሰሰ ራሱን ነፃ ለማውጣት የማይፍጨረጨር፣ በሰንሰለት ታስሮ እየተጎተተ እንኳን ከሚጎትቱት ጋር የማይታገል፣ ሞት ሊያስፈርድበት በሚችል የፍርድ ወንበር ፊት ቀርቦ በፍጹም እርጋታና ሰላም የሚቆይ ተከሳሽ ከጌታ በቀር አይቶ የማያውቀው ጲላጦስ ከሊቀ ካህናቱ ጩኸት በላይ በናዝራዊው ዝምታ ተማረከ። ጲላጦስ ከግቢ ውጪ ቆመው የሚጮሁትን አይሁድ ወደ ጎን ትቶ ጌታችንን ለብቻው መረመረው። ጲላጦስም እንደገና ወደ ገዢ ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን? አለው። ኢየሱስም መልሶ አንተ ይህንን የምትለው ከራስህ ነውን? ወይስ ሌሎች ስለ እኔ ነገሩህን? አለው። ለመናገርም ጊዜ ያለውና ጌታችን መልስ ሰጠ። ምላሹ ግን ጥያቄ ነበር። ንጉሥ ነህ ወይ ብለህ የጠየከኝ ከራስህ ነው ወይስ እነርሱ ስለ ነገሩህ ነው? የጌታችን መልስ ከላይ ሲታይ እንዴት እንዲህ ይላል የሚያሰይ ሊመስል ይችል ይሆናል። ሆኖም ጌታችን ይህንን ያለው የጲላጦስ ጥያቄ ሁለት መልስ ያለው ስለሆነ ነው። ንጉሥ ነህ ወይ ለሚለው ጥያቄ በመንፈሳዊ ትርጉሙ ከሆነ እርሱ ክርስቶስ እንደመሆኑ አዎ አንተም አልከው የሚያሰይ ነው። ቄሳርን የሚጋፋ ንጉሥ እንዳይነሳ በሚፈሩት በሮማውያን እይታ ከሆነ ደግሞ ጌታችን ንጉሥ አይደለሁም ሊል ይችላል። ጲላጦስ በጠየቀው ጊዜ ይህን የምትለው ከራስህ ነውን ወይስ ሌሎች ስለ እኔ ነገሩህን ማለቱ ጥያቄው ከራስህ የመጣ ከሆነ ንጉሥ አይደለሁም እንድልህ፣ አይሁድ የነገሩህን ብቻ ይዘህ ከሆነ ደግሞ መሲሁ ንጉሥ እኔ ነኝ ብዬ ለይቼ መልስልህ ዘንድ የጥያቄህን መነሻ ንገረኝ እንደማለት ነው። ጲላጦስ የጌታችንን አጠያየቅ ስለተረዳ በአይሁድ ዘንድ ያለው ነገር ለእነርሱ እንደማይገደው በማሳየት እኔ አይሁዳዊ ነኝን? ወገኖቼ የካህናት አለቆች ለእኔ አሳልፈው ሰጡ።
ምን አድርገሃል አለው። ጌታችንም መልሶ መንግሥቴ ከዚህ ዓለም አይደለችም። መንግሥቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሎዎቼ ይዋጉልኝ ነበር። አሁን ግን መንግሥቴ ከዚህ አይደለችም አለው። ጌታችን በዚህ መልሱ ሰማያዊ ንግሥናውንም ምድራዊ ሥልጣንን የሚፈልግ ንጉሥ አለመሆኑንም በአንድ ላይ አስረዳ። መንግሥቴ ከዚህ ዓለም አይደለችም ብሎ አይሁድ እንደሚከሱት ለቄሳር በተቀናቃኝነት የሚያሰጋ መንግሥት እንደሌለው አስረዳ። ይህም መልስ የጲላጦስን ልብ የሚያሳርፍ ነው። ምክንያቱም የሀገረ ገዢው ዋነኛ ጭንቀትና ኃላፊነት የቄሳር ሥልጣን እንዳይነካ ማድረግ ላይ ብቻ ነው። መንግሥቴ የሚለው ቃል ደግሞ የክርስቶስን ንጉሥነት ያሳያል። የቤተ ክርስቲያን ታሪክ ጸሐፊው አውሳቢዮስ ዘቂሳርያ እንዳለው የክርስቶስ መንግሥቱ በምድራዊ ሕግጋት የማይወሰን በአምላካዊና ሰማያዊ ትምህርቱ ነፍሳትን ብሩህ ስላደረገ ብቻ በዓለም ሁሉ የተስፋፋ መንግሥት ነው። በዚህም መሠረት መንግሥቱ ተብለን የተጠራነው በስሙ አምነው የተከተሉት ሐዋርያት፣ በእነርሱ መሠረትነት የተመሠረተችው ቤተ ክርስቲያንና በስሙ ያመንን እኛ ክርስቲያኖች ነን። መንግሥቱ የተባልነው በእርሱ ያመንን እኛ ክርስቲያኖች ከሆንን መንግሥቴ ከዚህ ዓለም አይደለችም የሚለው ቃልስ እንዴት ይታያል? እኛ ያለነው በዚህ ዓለም አይደለምን የሚል ጥያቄ ማስከተሉ አይቀርም። ጌታችን መንግሥቴ ከዚህ ዓለም አይደለችም አለ እንጂ በዚህ ዓለም አይደለችም አላለም። በስሙ የምታምን ቤተ ክርስቲያንና ክርስቲያኖች ሁሉ በዓለም ናቸው እንጂ ከዓለም አይደሉም። ጌታችን ስለ መጀመሪያዎቹ ክርስቲያኖች ስለ ሐዋርያቱ ሲመሰክር እኔ ከዓለም እንዳይደለሁ ከዓለም አይደሉምና ዓለም ጠላቸው በማለት ተናግሯል። የሚያምን ሰው አድራሻው በዚህ ዓለም መሆኑ ችግር የለውም። ከዓለም ከሆነ ግን ችግር አለው። ክርስቲያኖች በዓለም እየኖሩ ከዓለም ያልሆኑ፣ ዓለም ያልተገባቸው ምድራዊ ሲሆኑ ሰማያውያን ናቸው። ከእግዚአብሔር መንግሥት ውጪ የሚያደርገንም በዓለም መሆናችን ሳይሆን ከዓለም መሆናችን ነው። ልንጸልይ የሚገባውም ከዓለም ክፋት እንዲጠብቀን እንጂ ከዓለም እንዲያወጣን አይደለም። ጌታችን በመጨረሻዎቹ ቀናት በጸለየው ታላቁ ጸሎት ላይ ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም ያለው ለዚህ ነው። ጲላጦስ ከዚህ ምላሽ ክርስቶስ እንደተከሰሰው ቄሳርን የሚቀናቀን ንጉሥ አለመሆኑን ቢረዳም መንግሥቴ የሚለው ንግግር የተፈራው አይነትም ባይሆን ክርስቶስ ንጉሥ እንደሆነ የሚያመለክት ስለሆነበት እንኪያስ መንግሥትህ ከዚህ ዓለም አይደለችም እንጂ እንግዲያ ንጉሥ ነህን አለው። ኢየሱስም መልሶ እኔ ንጉሥ እንደሆንሁ አንተ ትላለህ። ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህ ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጌታችን ቅድመ ዓለም ከአብ የተወለደውን ልደት ሳይሆን ከእመቤታችን የተወለደውን ዳህራዊ ልደቱን በማመልከት ስለ እውነት ልመሰክር ስለዚህ ተወልጃለሁ አለ። በዚህ ዓለም ቢወለድም በእናቱ ማኅፀን ሲጸነስ ሕልውናው የጀመረ ሳይሆን ከመወለዱም በፊት የነበረ አምላክ መሆኑን ሲያስረዳ ደግሞ ወደ ዓለም መጥቻለሁ አለ። ጲላጦስ በደንዳና ልቡ ይህንን ምስክርነት ሊሰማ እንደማይወድ ስለሚያውቅም ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጲላጦስ እውነት የሚለውን ቃል ሲሰማ እውነት ምንድን ነው ብሎ ጠየቀው። ምላሹን ግን ሳይሰማ ወደ ውጭ ወጥቶ ለአይሁድ እኔስ አንዲት በደል እንኳን አላገኘሁበትም አላቸው። ቅዱስ ዮሐንስ አፈወርቅ ጲላጦስ የጌታችንን መልስ ሳይጠብቅ የወጣው የጠየቀው ጥያቄ ጊዜ የሚያስፈልገው እንደሆነ አውቆ ከአይሁድ እጅ ባስጥለው ይሻላል ብሎ ነው ይላል። ጲላጦስ ሆይ ጥያቄ ጠይቆ መልሱን ሳይሰሙ መውጣት እንዴት ያለ ነገር ነው? ነፃ ላትለቀው ነገር ጥቂት ታግሰ ብትሰማው ኖሮ ምን አለ? ለነገሩ ቆመ ብትሰማው ኖሮ እውነት ምንድነው ለሚለው ጥያቄ እውነትም ሕይወትም መንገድም እኔ ነኝ ብሎ በመለሰልህ ነበር። ምስኪኑ ጲላጦስ ለእውነት እውነት ምንድነው ብሎ ጠየቀው። ምላሹንም ሳይጠብቅ ወደ ውጭ ወጣ። ጲላጦስ ለአይሁድ እኔስ አንዲት በደል እንኳን አላገኘሁበትም አላቸው። እነርሱ ግን አጽንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ሕዝቡን ያውካል አሉ። ይህንን ያሉት ከዚህ ቀደም ዓመፅ አስነስተው በሞት የተቀጡት ሰዎች ከገሊላ የተነሱ ስለነበሩ ኢየሱስም ከገሊላ መሆኑን በማመልከት ነገሩን ለማክረርና ጲላጦስም የበለጠ እንዲሰጋ ለማድረግ ነበር። ጲላጦስ ግን የገሊላ ሰው ነው ሲሉ በሰማ ጊዜ የገሊላ ሰው ነውን ብሎ ጠየቀ። ከሄሮድስም ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው። እርሱ ደግሞ ያን ጊዜ በኢየሩሳሌም ነበርና። የእግዚአብሔር በግ በቀበሮ ፊት። በገሊላ የሚኖረው የአራተኛው ክፍለ ገዢ ሄሮድስ አንቲጳስ በየዓመቱ እንደሚያደርገው የፋሲካን በዓል ለማክበር በኢየሩሳሌም ተገኝቶ ነበር። እንደ ወጉ አባቱ ታላቁ ሄሮድስ ባሰራው ቤተ መንግሥት ውስጥ ሊያርፍ የሚገባው ቢሆንም እስራኤል በሮማውያን አገዛዝ ስር ስለሆነችና በአባቱ ቤተ መንግሥት ውስጥ ጲላጦስ ስላረፈ
ሄሮድስ ያረፈው በጥንታዊው የመቃቢስ ቤተ መንግሥት ነበር። ሊቀ ካህናቱ ጌታን በሮማውያን ወታደሮች አስይዘው እያንገላቱ ወደ ሄሮድስ ቤተ መንግሥት ወሰዱት። ንጉሥ ሄሮድስን በምን ቋንቋ ልንገልጸው እንችላለን? የሮምን ንጉሥ ለማስደሰት ከሚገብረው ግብር አልፎ በጢባሪዮስ ቄሳርም ስም የዝሙትና የስካር ከተማን የገነባው ደፋሩ ንጉሥ ሄሮድስ በአንድ ወገን እስራኤላዊ ሆኖ ሳለ አሕዛባዊቷን የአረብ ንጉሥ ልጅ አግብቶ የሚኖረው ቅምጥሉ ንጉሥ ሄሮድስ በዚህ ትዳሩም ሳይጸና የወንድሙን የፊልጶስን ሚስት ሄሮዲያዳን ቀምቶ በሚስቱ ላይ የደረበና ሚስቱንም በብስጭት ወደ ሀገሯ እንድትኮበልል ያደረገው ዘማዊው ሄሮድስ የእንጀራ ልጁና የወንድሙ ልጅ የሆነችውን የሰሎሜን ዘፈን ሲሰማ ተደስቶ የመንግሥቴን እኩሌታ ካልሰጠውሽ ያለው ስሜታዊው ሄሮድስ በምን ቃል ሊገለጽ ይችላል? የመጥምቁ ዮሐንስን ስብከት ደስ እያለው ሲሰማ እንዳልኖረ መልሶ ወደ እስር ቤት የጨመረውና በኋላም አንገቱን አስቆርጦ በወጨት ያስመጣውን ነፍሰ በላውን ሄሮድስን በምን ቋንቋ እንግለጸው? ሄሮድስን በአንዲት ቃል ሊገልጸው የቻለው ጌታችን ብቻ ነው፣ ቀበሮ ብሎ። በእርግጥም የሄሮድስን ሕይወት በአይሁድ ዘንድ ከማይበሉትና ከረከሱት እንስሳት አንዱ ከሆነው ቀበሮ በላይ የሚገልጸው ስም የለም። ጠቢቡ ሰለሞንም በዚሁ ዘይቤ ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅኑን ቀበሮች አጥምዳችሁ ያዙልን ብሎ ነበር። የተቀደሰችውን ከተማ የሚያረክሱ እንደ ሄሮድስ ያሉ ሰዎች በክህደታቸው የእግዚአብሔር ቤትን የሚያውኩ ከሃዲያን የጋራ ስማቸው ቀበሮ ነው። ጠቢቡ አጥምዳችሁ ያዙልን እንዳለ እንዲህ አይነቶችን ሰዎች በትምህርት አጥምዶ መያዝና ሶምሶን እንዳደረገው በጅራታቸው የቃሉን ችቦ እያሰሩ ወደ መጡበት የክህደት እርሻ መልሶ ማሰማራት ያስፈልጋል። አይሁድ የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግ ኢየሱስ ክርስቶስን ወደዚህ ቀበሮ ይዘውት ቀረቡ። ሄሮድስም ኢየሱስን ባየው ጊዜ እጅግ ደስ አለው። ሄሮድስ ጌታን ሲያየው ደስ ያለው ዓይኖቼ ማዳንህን አይተዋል ብሎ አልነበረም። እንደ አብርሃም ቀኑን አይቶ ደስ ብሎት እንደ ሰብአ ሰገል የአይሁድን ንጉሥ አየሁ ብሎ እንደ ዘኬዎስ ጌታዬን አየሁት ብሎ አልነበረም። የጌታችንን ዝና በሰማ ጊዜ ሄሮድስም ዮሐንስንስ እኔ ራሱን አስቆረጥኩት፣ ይህ እንዲህ ያለ ነገር የምሰማበት ማን ነው እያለ ሊያየውም ይሻ ነበር። ስለ እርሱ ስለሰማ ከብዙ ጊዜ ጀምሮ ሊያየው ይመኝ ነበርና ምልክትም ሲያደርግ ሊያይ ተስፋ ያደርግ ነበር። ትልቁ ሄሮድስ የተወለደው የአይሁድ ንጉሥ ወዴት ነው የሚለውን የሰብአ ሰገል ጥያቄ ሰምቶ ለሥልጣኑ ሰግቶ ነበር። ስለ ሕፃኑ በጥንቃቄ መርምሩ ብሎ ነግሯቸው ነበር። በኋላም የተወለደውን ንጉሥ ለማግኘት ብሎ የቤተልሔም ሕፃናትን ቢያስጨፈጭፍም ኢየሱስን ግን ሳያገኘው ሞተ። የትልቁ ሄሮድስ ልጅ ሄሮድስ አንቲጳስ አባቱ በብዙ ልፋት ያላገኘውን የተወለደውን የአይሁድ ንጉሥ ሮማውያን አምጥተው በፊቱ አቆሙለት። እርሱ ግን ስለ ሕፃኑ በጥንቃቄ ሊመረምር አልፈለገም። የእርሱ ፍላጎት አንድ ብቻ ነበር፣ ተአምር ማየት። ተአምር ማየትን መፈለግ በአጠቃላይ የፈሪሳውያንና የሰዱቃውያን ጠባይ ነበር። ለዚህም ነው ጌታ ሐዋርያቱን ተአምር ከማየት ጉጉትና ከግብዝነት ትምህርት እንዲጠበቁ ሲያስተምር ከሰዱቃውያንና ከፈሪሳውያን እርሾ ተጠበቁ ብሎ ያስጠነቀቃቸው። ይህ የፈሪሳውያን ተአምር የመውደድ ጠባይ በሄሮድስ ላይ የበለጠ ጎልቶ ይታይ ነበር። ለዚህም ነው ጌታችን በማርቆስ ወንጌል ላይ ከፈሪሳውያን ጋር ደምሮ ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ ለይቶ የጠቀሰው። ጌታችንን ባየ ጊዜም የተደሰተው ከመኳንንቱ ጋር ተቀምጦ እንደ ትርኢት ጌታችን ተአምራት ሲያደርግ ለመመልከትና ለመደሰት ነበር። ጌታችን ተአምር ቢያደርግ ኖሮ ምናልባትም ሄሮድስን ደስ ማሰኘትና ወደ ጲላጦስም ተመልሶ ከመስቀል ሊድን ይችል ይሆን ነበር። ዘፈን ለዘፈነችለት ሴት ግማሽ መንግሥቴን ልስጥ ያለ ሰው ተአምር ቢያሳየው ኖሮ ከዚያ በላይም ላድርግ ይል ይሆናል። ጌታችን ግን ተአምር ያደርግ የነበረው የተጨነቁትን ለማዳን እንጂ በተአምር የሚደሰቱ ሰዎችን ለማስደነቅ አይደለም። በብዙ ቃልም ጠየቀው፣ እርሱ ግን አንድስ እንኳን አልመለሰለትም። ሄሮድስ የአይሁድን ክስ እንኳን አልሰማ ብሎ በጉጉት ምልክት እንዲያሳየው ብዙ ጥያቄዎችን ቢደረድርለትም ጌታችን ግን በሄሮድስ ፊት አንዲትም ቃል አልተናገረም። ሄሮድስም ጌታን አየው እንጂ ሲናገር አልሰማውም። ጌታችን በሄሮድስ ፊት አለመናገሩ ብዙ ነገሮችን ያስታውሰናል። ተአምር የሚሻ ሰው ቢነግሩት መቼ ይሰማል? የምልክት ፍቅር ያለው ሰው ቃሉን የመስማት ፍላጎት የለውም። ትምህርት ቢሰጠው እንኳን ቶሎ ትምህርቱ አልቆ ወደ ተአምሩ ቢሄዱ ምን አለ ብሎ ይቁነጠንጣል እንጂ የእግዚአብሔርን ቃል የሚሰማበት ትዕግስት የለውም። ጌታችን ተአምሩን አይተው ብዙዎች በስሙ ሲያምኑ እንኳን በሰው ልብ ያለውን ያውቅ ነበርና አይተማመንባቸውም ነበር። ስለዚህ ለተአምር ፈላጊው ሄሮድስ በመናገር አልደከመም። ሄሮድስ ተነግሮት የሚለወጥ ሰው ቢሆን ኖሮ
የመጥምቁ ዮሐንስ ስብከት ይበቃው ነበር። ቅዱስ ዮሐንስ ሲያስተምር እየሰማ በብዙ ነገር ያመነታ ነበር፣ በደስታም ይሰማው ነበር። የስብከት ዓላማው ሰሚውን ማስደሰት ሳይሆን የሕይወት ለውጥ እንዲያመጣ ማድረግ ነበር። ሄሮድስ ግን ቃሉን ከማድረግ ይልቅ ራሱን እያሳተ የሚሰማ ብቻ ነበረ። ይፈራው የነበረውን ባህታዊውን ዮሐንስንም ስብከቱን ወዶ እንዳልነበረ ሁሉ በግፍ አንገቱን አስቆረጠው። ታላቁን ነቢይና ሐዋርያ ያስገደለ ይህ ግፈኛ ንጉሥ የጌታችንን ድምፅ ሊሰማ እንዴት ይገባዋል? በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁን በእሪያዎች ፊት አትጣሉ ብሎ ያስተማረ ጌታ ከአፉ የሚወጣውን ዕንቁ የሆነ ቃሉን በዚህ ቀበሮ ፊት እንዴት ይናገራል? መጥምቁ ዮሐንስ በተገደለ ጊዜ ደቀ መዛሙርቱ በድኑን ቀበሩት። መጥተውም ለኢየሱስ አወሩለት። ኢየሱስም በሰማ ጊዜ ከዚያ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ። ከማኅፀን ውስጥ ሆኖ የሰገደለት በፊቱ መንገድ የጠረገለት በዮርዳኖስ ባሕር ያጠመቀው ቅዱስ ዮሐንስ እንደሞተ በነገሩት ጊዜ ኢየሱስ ብቻውን ወደ ምድረ በዳ ፈቀቅ አለ። ወላጆቹ በልጅነቱ የሞቱበት የበረሃ ሰው፣ ዘመድ አልባው መናኝ፣ ከአንበጣ በቀር የማይበላው ጦመኛ፣ ከግመል ጠጉር በቀር የማይለብሰው ባህታዊ ቅዱስ ዮሐንስ እንደ ወንጀለኛ በግፍ መገደሉን ሲሰማ ጌታችን ብቻውን ለመሆን ፈለገ። የምንወደው ሰው መሞቱን ስንሰማ በሐዘን ተሰብረን ወደ መኖሪያ ቤቱ ሄደን ሐዘናችንን እንደምንገልጽ ጌታችንም ቤት የሌለውን የባሕታዊን ሞት ሲሰማ ዮሐንስ ወደ ኖረበት ወደ ምድረ በዳ ብቻውን ፈቀቅ አለ። ይህ ከሆነ ከ2 ዓመታት በኋላ ጌታ ዮሐንስን በግፍ ባስገደለው በዚህ ጨካኝ ንጉሥ ፊት ተይዞ ሲቀርብ አንድም ቃል አልተናገረም። በምድረ በዳ ይጮህ የነበረውን ሰው ድምፅ የገደለው ሄሮድስ ድምፁን ገሎ ቃልን ሊሰማ አይገባውምና ጌታችንም ምንም አልመለሰለትም። አዋጅ ነጋሪውን መንገድ ጠራጊውን በግፍ ለገደለው ቀበሮ ጌታችን የብፁዓን ጆሮዎች የሚሰሙትን ድምፅ ሊያሰማው አልወደደም። ዮሐንስ እርሱ ሙሽራ ነው፣ እኔ ሚዜ ነኝ ብሎ አልነበረምን? ታዲያ ሙሽራ ከሚዜው ገዳይ ጋር እንዴት ይነጋገራል? ሄሮድስ ጌታችን መልስ እንዳልሰጠው ባየ ጊዜ ከሰራዊቱ ጋር ናቀው፣ ዘበተበትም። የጌጥም ልብስ አልብሶ ወደ ጲላጦስ ሰደደው። ሮማውያን ንጉሥ ለመሆን የሚሾሙትን ሰው አስቀድሞ ነጭ ልብስ ያለብሱታል። ሥርዓተ ንግሡ ሲፈጸም ደግሞ በነጩ ልብስ ፈንታ ልብሰ መንግሥት ለብሶ ዘውድ ይደፋል። ሄሮድስ ነውር የሌለበትን የእግዚአብሔርን በግ ኢየሱስን ነጭ ልብስ ያለበሰው በራሱ መኳንነት ፊት ብቻ ሳይሆን በጲላጦስና በወታደሮቹ ፊትም ጭምር ሳቅ ለመፍጠርና በጌታችን ላይ ለመዘበት ያደረገው ነበር። ለዚህም ቀልድ ምላሽ መስጠታቸውን የምናየው ከነጭ ልብሱ በኋላ ልብሱን ገፈው ቀይ ልብስ በማልበሳቸውና የሾህ አክሊልን በራሱ ላይ ደፍተው እየሰገዱለት በመዘበታቸው ነው። አትሳቱ፣ እግዚአብሔር አይዘበትበትም ብሎ ከመካከላቸው የሚገስጻቸው የለምና ሄሮድስና ሰራዊቱ በጌታችን ላይ በንቀት ዘበቱበት። ሄሮድስ እንዲሳቅለት ብሎ በጌታችን ላይ ተሳለቀ። ባለንበትም ዘመን በክርስቶስ ላይና አካሉ በሆነች ቤተ ክርስቲያን ላይ እየቀለዱ እንዲሳቅላቸው የሚጠባበቁ ብዙ ሄሮድሶች በየስፍራው አሉ። ራሳቸው ባይቀልዱም እንደ ሄሮድስ መኳንንት በጌታ ላይ ሲዘበት አብረው በመሳቅ የሚያግዙም ሞልተዋል። ሄሮድስ መልሶ አንተው ፍረድበት ብሎ ጌታን ወደ ጲላጦስ መለሰው። በዚህ መገባበዛቸው ምክንያት ሄሮድስና ጲላጦስ በዚያ ቀን እርስ በርሳቸው ወዳጆች ሆኑ። ቀድሞ በመካከላቸው ጥል ነበርና። ጲላጦስ በሄሮድስ ግዛት በገሊላ ሄዶ መሥዋዕት ያቀርቡ የነበሩ ሰዎችን መግደሉ በሁለቱ መካከል ለነበረው መቃቃር አንድ ማሳያ ነበር። በዚያች ዕለተ ዓርብ ግን በጌታችን ምክንያት ታረቁ። በዚህችም በመከራው ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይባት ቀን፣ የሕይወትና የድኅነት ቀን ናትና ከቀድሞ ጀምሮ ጠብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ድርሳነ ማህያዊ ዘረቡ። ቅዱስ ቄርሎስ ዘኢየሩሳሌምም በሰማይና በምድር መካከል ሰላምን የሚመልሰው እርሱ መጀመሪያ በፈረዱበት ሰዎች መካከል ሰላምን ማምጣትን ወደደ። ራሱን እጅ መንሻ አድርጎ በምድር አለቆች ዘንድ ሰላምን አመጣ ይላል። በእርሱ ቁስል እኛ ተፈወስን። ጲላጦስም የካህናት አለቆችንና መኳንንትን ሕዝቡንም በአንድነት ጠርቶ እንዲህ አላቸው፣ ሕዝቡን ያጣምማል ብላችሁ ይህንን ሰው ወደ እኔ አመጣችሁት። እነሆም በፊታችሁ መርምሬ ከምትከሱበት ነገር አንድ በደልስ እንኳ በዚህ ሰው አላገኘሁበትም። ሄሮድስም ደግሞ ምንም አላገኘም፣ ወደ እኛ መልሶታልና እነሆም ለሞት የሚያደርሰው ምንም አላደረገም። እንግዲያስ ቀጥቼ እፈተዋለሁ አላቸው። ጲላጦስ የጌታችንን ንጹሕ መሆን ካወቀ በኋላ ቀጥቼ እፈተዋለሁ አለ። ንጹሕ በመሆኑ ምክንያት የተቀጣ ከጌታችን በቀር ማን አለ? ጲላጦስ አይሁድን ደስ ለማሰኘት ስለፈለገ ያን ሁሉ ጥያቄና መልስ
ሕጋዊውን የፍርድ ሂደት ማስፈጸም ትቶ በንጹሕ ጌታ ላይ ግርፋት እንዲወርድበት ፈረደ። ነቢዩ ኢሳይያስ በውርደቱ ፍርዱ ተወገደ ብሎ እንደተናገረው ትንቢት ጲላጦስ በእርጋታ ጀምሮት የነበረውን ሕጋዊ የምርመራና የፍርድ ሂደት አሽቀንጥሮ ጥሎ አስወግዶ ከሕግ ውጪ በዚያች ቀን በአይሁድ እጅ የተዋረደውን ጌታ ያለ ፍትሕ እንዲገረፍ ወሰነበት። ጲላጦስ ኢየሱስን ይዞ ገረፈው። የጲላጦስ ሐሳብ በመስቀሉ ፈንታ ግርፋት ቢገረፍ ሕይወቱን ካዳንኩለት ቢቆስል ምንም አይደለም የሚል ነበር። አይሁድም የግርፋቱን ጽናት አይተው ይሙት ማለታቸው እንደሚቀር ተስፋ አድርጎ ነበር። በዚህ ምክንያት ከትናንት ምሽት ጀምሮ ታስሮ ሲንገላታ ያመሸውን በሐናና ቀያፋ ግቢ ውስጥ ሲደበደብና በጡጫ ሲመታ ያደረውን ጌታ በምሕረት የለሾቹ የሮም ወታደሮች እጅ እንዲገረፍ አሳልፎ ሰጠው። የሮማውያን ግርፋት እንደ አይሁድ ግርፋት በጅራፍ ብቻ አይደለም። የቤተ ክርስቲያን ታሪክ ጸሐፊው አውሳቢዮስ ዘቂሳርያ እንደገለጠው ጅራፉ በቆዳ ከተሠራ በኋላ በላዩ ላይ ስለታማ የሆኑ የብረት ኳሶች ሾለው የተሳሉ የአጥንት ስብርባሪዎች ይደረጉበታል። በዚህ አሰቃቂ የግርፋት መሳሪያና በጨካኞቹ ወታደሮች እጅ ወድቀው ስቃዩን መቋቋም ተስኗቸው የሞቱም ብዙዎች ናቸው። በጅራፉ ላይ የተሰሩት የብረት ኳሶችና የአጥንት ስብርባሪዎች በሚገረፈው ሰውነት ላይ ሲያርፉ ሥጋውን እየነጩ የሚነሱ ስለሆኑ ጅራፉ በሰውነት ላይ ማረፉ ብቻ ሳይሆን ከሰውነት ላይ የሚነሳበትም ቅጽበት እጅግ ለመግለጽ የሚከብድ ስቃይ የሚያደርስ ነው። የግርፋቱ መጠን በጨመረ ቁጥር የደም ስሮቹና አጥንቶቹ እስከሚታዩ ድረስ የሚጎዳ የጎድን አጥንቶችን በመሰባበር ከፍተኛ የሆነ ውጫዊና ውስጣዊ የደም መፍሰስ፣ የሳምባ መጎዳት የሚያስከትል አሰቃቂ ሂደት ነው። በዚያች ቀን ጌታችንን ለመግረፍ የተመደቡት ወታደሮች እስራኤልን በብርሃን አምድ በሌሊት የመራቸውን አምላክ፣ ሙሴና አሮንን በደመና አምድ ያነጋገራቸውን አምላክ በድንጋይ አምድ ላይ ለመግረፍ ዕርቃኑን አሰሩት። የካህናት አለቆችን ደስ ለማሰኘት ሲሉም በሙሉ ኃይላቸው በታላቅ ጭካኔ እጅግ ብዙ ግርፋትን አዘነቡበት። አንድ ገጣሚ እንዳለው በሙሴ አድሮ የፈጣሪን ክብር ለማየት የለመነው የሰው ልጅ ጀርባዬን ታያለህ ብሎ የገባለትን ቃል ቢፈጽምለትና ጀርባውን ቢያሳየው ግርፋቱን አዘነበበት። በእርግጥም ቅዱስ ያዕቆብ ዘስሩግ ከጲላጦስ ግርፋትን ይቀበልበት ዘንድ ጀርባን ፈጠረ እንዳለው አምላክ ሰው የሆነውና ጀርባን ለራሱ ያዘጋጀው ስለ ሁላችን ኃጢአትን ግርፋትን ሊቀበልበት ነበር። የሮማውያን ግርፋት ቅዱስ ጳውሎስ እንደተገረፈው እንደ አይሁድ ግርፋት በመጠን ተወስኖ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ እያለ የተገረፈው ሰው በሕይወት ተርፎ እያስታወሰ የሚናገረው አይነት ግርፋት አይደለም። ቤተ ክርስቲያናችን የጌታችንን ግርፋት 6666 ጊዜ እንደሆነ ስታስተምር 5000 ነው 4000 ነው የሚሉም አሉ። ይህን አሰቃቂ ግርፋት በሺህ ለሚቆጠር ጊዜ መገረፉን ግን ሁሉም ሊቃውንትና የታሪክ ሰዎች ተስማምተውበታል። ጌታችን እጅግ መገረፉን የሚያሳየን መስቀሉን ባሸከሙት ጊዜ በየስፍራው እስኪወድቅ ድረስ አቅም ማጣቱ ነው። የጌታን ግርፋቱንስ መቁጠር ቢቻልም እንኳን ስቃዩን ግን እንዴት ልንቆጥረው እንችላለን? ቤተ ክርስቲያናችን ከሥጋው አልፎ አጥንቶቹ እስከሚታዩ ድረስ ስለተገረፈው አምላክ በዕለተ ዓርብ የምታነበውና የምታዜመው ራሱ ክርስቶስ አስቀድሞ በነቢዩ ዳዊት አድሮ ስለ ሕማሙ የተናገረው የትንቢት ቃል የስቃዩ መጠን ጥቂትም ቢሆን ለማሰብ ያግዘናል። እንደ ውሃ ፈሰስሁ፣ አጥንቶቼም ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴም መካከል ቀለጠ። አጥንቶቼ ሁሉ ተቈጠሩ፣ እነርሱም አዩኝ ተመለከቱኝም፣ አጥንቶቼም ተነዋወጡ። ቅዳሴያችን እንዲህ ይላል። የወልድን መከራውን የሚናገር ምን ዓይነት አፍ ነው? ምን ዓይነት ከንፈር ነው? ምን ዓይነት አንደበት ነው? የፍቅር ጌታ ሕማማቱ በተነገረ ጊዜ ልብ ይለያል፣ ሕሊናም ይመታል፣ ነፍስም ትንቀጠቀጣለች፣ ሥጋም ይደክማል። በእውነትም የጌታችንን ስቃይ ለመግለጽ ምንም ዓይነት ቋንቋ፣ ምንም ዓይነት ቅኔ አቅም አይኖረውም። ቅዱስ ኤፍሬም በክርስቶስ የተወደዳችሁ ሆይ ኑ ወዲህ ቅረቡ፣ በዚህች ዕለት በዳዊት ከተማ የሆነውን አብረን እንይ። በተስፋው ቃል ሲጠብቁ የነበሩት የተመረጡት የአብርሃም ዘሮች ዛሬ ምን እንዳደረጉ እንመልከት። ጌታ ሆይ ረዥሙን ስቃይህን ማን ሊገልጸው ይችላል? ይላል። ይህ ሁሉ የሆነው ስለኛ ኃጢአት ነበር። ኦሪት የሚገረፍ ሰው የግርፋቱም ቁጥር እንደ ኃጢአቱ መጠን ይሁን ትላለች። ጌታችን ማንም ስለ ኃጢአቱ ሊወቅሰው የማይችል ንጹሕ ቢሆንም እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ስለተባለ ግርፋቱን በተሸከመው የኛ ኃጢአት መጠን ሆነ። እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድህነታችንንም ተግዛዝ በእርሱ ላይ ነበረ። በአጋንንት እጅ ልትገረፍ የጸጋ ልብሷን አውልቃ ዕርቃኗን በሲኦል የወደቀች ነፍሳችንን ነፃ ያወጣት ዘንድ
እርሱ በጨካኝ ወታደሮች እጅ እርቃኑን ተገረፈ። እኛን ከሚገባን ግርፋት ያድነን ዘንድ ኢየሱስ የማይገባውን ግርፋት ተገረፈ። የተገረፈባቸውም አለንጋና ገመድ በደም ታለሉ፣ ተነከሩ። ከግርፋቱ ጽናት የተነሳ ሥጋው ሁሉ አለቀ። ሐዋርያው ጴጥሮስ በመገረፉ ቁስል ተፈወሳችሁ በማለት እንደተናገረ በእርሱም ቁስል እኛ ተፈወሰን። ቀሚስህ ለምን ቀላ? ጌታችንን በታላቅ ጭካኔ የገረፉት ወታደሮች ከግርፋቱ በኋላ ከሰራዊቱ ጭፍራ ሁሉ ጋር ተሰብስበው ከበቡት። ልብሱን ገፈው ቀይ ልብስ አለበሱት። ከእሾህም አክሊል ጎንጉነው በራሱ ላይ በቀኝ እጁም መቃ ኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት፣ ተፉበትም። መቃውንም ይዘው ራሱን መቱት። ሮማውያን ንጉሶቻቸውን ሲያነግሱ 5 ነገሮችን ያደርጉ ነበር። በሚነግሰው ሰው ራስ ላይ የወርቅን አክሊል ያቀዳጁታል፣ ያማረ ቀሚስ ያለብሱታል፣ የወርቅ በትረ መንግሥት ወይንም ዘንግ ያስይዙታል፣ የወርቅ ቀለበት በጣቱ ላይ ያጠልቁለታል። ከዚያ በኋላ በፊቱ ለንጉሥ የሚገባ ስግደትን ያቀርቡለታል። ወታደሮቹ በጌታችን ላይ ለመዘበትም ያደረጉት ይህንን ነበር። ስለ ወርቅ አክሊል ፈንታ የእሾህ አክሊልን አቀዳጁት። ስለ ወርቅ ቀሚስ ፈንታ የጨርቅ ቀሚስን አለበሱት። ይህም የሴቶች ልብስ ነው። በወርቅ በትር ፈንታ መቃን አስያዙት። ስለ መስገድ ፈንታ ሰገዱለት። ቀለበትን በማድረግ ፈንታ ጣቶችን አደቀቋቸው፣ ቀጩት። የአይሁድስ ጭካኔ ከቅናት የመነጨ ነበር። ሮማውያን ወታደሮች ያሳዩት ግን ምክንያት ሊቀርብለት የማይችል ጭካኔ ነበር። በጭካኔያቸው የጌታችንን ልብስን አውልቀው ሌላ ቀይ ልብስ አለበሱት። ሂደቱን ልብ አድርገን አንድ ባንድ እናስበው። ከግርፋቱ በኋላ የራሱን ልብስ አለበሱት። ከዚያም ደግሞ መልሰው ልብሱን ገፈፉት። ሌላ ልብስ እንዲያጠልቅ አድርገው ዘበቱበት። ከዘበቱበት በኋላ ደግሞ ቀዩን ልብስ አውልቀው የራሱን ልብስ መልሰው አለበሱት። እዚህ ላይ ማየት ያለብን ልብስ በማውለቅና በማጥለቅ መንገላታቱ ብቻ አይደለም። አጥንቱ እስከሚታይ ከተገረፈ ሰውነቱ ላይ ልብሱን ሲያወልቅና ልብሱን ሲያጠልቅ ያለው ስቃይስ እንዴት ይታለፋል? በደም የራሰው የቀሚሱ ጨርቅ ከቁስሉ ላይ ሲነሳ ምን ያህል ሕመም ተሰምቶት እንደነበረ እንዴት ይገለጻል? እነርሱ ቀይ ልብስ በማልበስ ደከሙ እንጂ በግርፋቱ ደም መፍሰስ ምክንያት ልብሱ ሁሉ በደም ተለውሶ ቀይ ሆኗል። በቅዳሴያችን ደም የተረጨች ልብስን ለለበሰ ለእርሱ በመሠዊያው ፊት እንሰግዳለን የምንለው መድኃኒታችን ልብሱ በደሙ መፍሰስ ተረጭቶ ነበርና ወታደሮቹ ያደረጉት ቀይ ቀሚስ አውልቀው ሌላ ቀይ ቀሚስ ማልበስ ነበር። ነቢዩ ኢሳይያስም መድኃኔ ዓለም ክርስቶስን በትንቢት መነጽሩ ከሩቅ አይቶት ቀሚስህ ለምን ቀላህ? ልብስህ በወይን መጥመቂያ እንደሚረግጥ ሰው ልብስ ስለምን መሰለ ብሎ ጠይቆት ነበር። የልጁን ሞት ክብርና ምስጋና ብሎ የጠራ ልዑል እግዚአብሔር ይመስገንና ዕለተ ዓርብ የክርስቶስ የንግሥናው የሙሽርነቱና የልቡ ደስታ ቀን ናት። የሰርጉ ዕለትና ቤተ ክርስቲያንን በደሙ የሞሸረባት የተሰቀለባት ቀን ናት። በመኃልየ መኃልየ ዘሰሎሞን እናንተ የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን ታዩ ዘንድ ኑ ተብሎ የተነገረው ትንቢት ከሰሎሞን ከሚበልጠው በክርስቶስ ዛሬ ተፈጸመ። የጽዮን ልጆች የእናቱ ወገኖቹ ቤተ አይሁድ ያቀዳጀችውን አክሊል ተቀዳጅቶ አዩት። ተድላ ደስታ የሚያደርግበት የሙሽርነቱ ቀን ነውና። ወታደሮቹ ረዣዥም ስለታማ የሆኑ ብዙ እሾሆችን በጥንቃቄ ጎንጉነው በጌታችን ራስ ላይ አቀዳጁት። የሕይወትን ራስ በራሱ ላይ የእሾህ ዘውድ ደፉበት። እሾሁ ወደ ራሱ ዘልቆ ሲገባ ከራሱ ቁስሎች ደም እንደ ውሃ በስቶ ፈሰሰ። ፊቱም ደም ለበሰ፣ ሰውነቱም ሁሉ በደም ተጠመቀ። የእሾህ አክሊሉ እስከ መጨረሻው ከጌታችን ራስ ላይ አለመውለቁን የምንረዳው ጲላጦስ ሰውየው ይኸው ብሎ በፊታቸው ባቆመባት በመጨረሻዋ ሰዓት እንኳን ጌታችን የእሾህ አክሊል ደፍቶ በማየታችን ነው። እንደ ወንጌሉ ገለጻ ከላይ ጀምሮ ወጥ ሆኖ የተሰራውን የጌታችንን ልብሱን በአንገቱ ሲያወጡና ሲያወልቁ የእሾህ አክሊሉን ማንሳታቸውና መልሰው ማቀዳጀታቸውን መዘንጋት የለብንም። እሾሁን እየነቀሉ በሚሰኩበት ጊዜ ሁሉ ጌታችን ጽኑ ስቃይ ተሰቃይቷል። ቅዳሴያችን እንዲህ ይላል። ለሱራፌል ዘውድ የሚያቀዳጃቸውን የእሾህ ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሳቸውን ለመዘበት ቀይ ግምጃ ለበሱት። ኪሩቤል በእሳት ክንፍ ተሸፍነው ከፊቱ የሚሰወሩለትን እርሱን ክፉ ባሪያ እጁን አንስቶ መታው። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱበት በፊቱ ተንበረከኩ። ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግሥት እንደምን ያለ ትዕግሥት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ሰውን ማፍቀር እንደምን ያለ ፍቅር ነው! ቅዳሴ ዘዮሐንስ አፈወርቅ። ጌታችን የደፋው የእሾህ አክሊል ከወታደሮቹ ጭካኔ ባሻገር
የሚያሳየን ታላቅ ነገር አለ። የሰው ልጅ ከገነት በተባረረ ጊዜ ምድር ካንተ የተነሳ የተረገመች ትሁን፣ እሾህና አሜከላን ታበቅልብሃለች ተብሎ ተረግሞ ነበር። ይህ በርግማን የበቀለ እሾህ በዕለተ ዓርብ ተጎንጉኖ የጌታችን ዘውድ ሆነ። ጌታችን በዚያች ዕለት የደፋው አክሊል የእኛን ኃጢአት ነበር። የዓለምን እሾህ ሊነቅል መጥቷልና ይህ ለእርሱ ይገባው ነበር። ስለዚህ ኃጢአት፣ መተላለፍ፣ መከራና ስቃይ የተባሉት እሾሆች ተጎንጉነው በራሱ ላይ እንዲሸከማቸው ተደረጉ እንዳለ ቅዱስ ያዕቆብ ዘስሩግ። ምድር ካንተ የተነሳ እሾህን ታበቅላለች የሚለው ቃል ስለ መሬት ብቻ ሳይሆን ስለ አዳም የሚናገር ቃል ነው። ምድር የተባለች ሰውነት እሾህ ታበቅልብሃለች ማለት ነው። እሾህ ምንድር ነው የሚል ካለ መጽሐፍ ቅዱስ ራሱ ይተረጉምልናል። እሾህም አነቀው የተባለው የዚህ ዓለም ሐሳብና የባለጠግነት መታለል፣ የሌላውም ነገር ምኞት ናቸው። ስለዚህ የቃሉ ትርጉም ምንድርን የተባለች ሰውነት እሾህ የተባለ ኃጢአትንና ክፉ ምኞትን ታበቅልብሃለች ማለት ነው። ወዳጄ ሆይ ሮማውያን ወታደሮች ጎንጉነው በጌታችን ራስ ላይ እሾህ እንዳቀዳጁት ባሰብክ ጊዜ እጅግ ማዘንህ አይቀርም። ሆኖም አንተም እሾህ የተባለውን አንድ ኃጢአት በሠራህ ቁጥር በጌታችን ላይ የተደፉትን እሾሆች ቁጥር እንደጨመርህ አስብ። በፈጣሪ የሚያምኑት ሮማውያን ወታደሮች ከጎነጎኑት እሾህ በላይ የጌታችንን ራስ የበለጠ ዘልቆ የሚወጋው ደሙን አፍሶ ያዳነን እኛ ክርስቲያኖች በኃጢአታችን የምንጎነጉነው የእሾህ አክሊል ነው። ስለ መተላለፋችን የቆሰለው አምላክ በመተላለፋችንም ይቆስላል። የእሾህ አክሊል ከደፉበት በኋላ በቀኝ እጁ ከመቃ ከቀርከሃ ሸምበቆ የተሠራ በትር በበትረ መንግሥት ፈንታ ሲያዙት፣ በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት። በቀያፋ ግቢ የነበሩት የሊቀ ካህናቱ ወታደሮች ትንቢት ተናገርልን እያሉ በነቢይነቱ እንደቀለዱ፣ የአሕዛብ ወታደሮች ደግሞ በንጉሥነቱ ላይ እየቀለዱ ሰገዱለት። ነቢዩ ዳዊት ለእግዚአብሔር በፍርሃት ስገዱ ብሎ ለተናገረለት አምላክ በመዘበት ሰገዱለት። ቤተ ክርስቲያናችን በጌታችን ላይ በመቀለድ በተሰገደበት በዕለተ ዓርብና በሰሞነ ሕማማት ልጆቿን ይዛ እየሳቁ ለሰገዱለት አምላክ እያለቀስን እንድንሰግድለት የምታደርገው ለዚህ ነው። አለቃችን ንጉሣችን ሆይ ለመስቀልህ ለመከራህ እንሰግዳለን፣ ቅድስት ትንሣኤህንም እናከብራለን የሚለውን የኦርቶዶክሳውያን ዓለም አቀፍ ጸሎት በተዋቡ ያሬዳዊ ዜማ እያዜምን በነገሥታት ንጉሥ ፊት እውነተኛ ስግደትን እናቀርባለን። እየዘበቱ በፊቱ ከሰገዱ በኋላ ማታ ሲደርስበት እንደነበረው አይነት በተመሳሳይ ንቀት በፊቱ ላይ ተፉበት። በአዳም ፊት ላይ የሕይወትን መንፈስ እፍ ባለው አምላክ በፊቱ ላይ ምራቃቸውን ተፉበት። በመጥፋት ብቻ አላበቁም። በእጁ ያስያዙትን መቃ ተቀብለው በደረቀው እንጨት ራሱን መቱት። የእሾህ አክሊል የተደፋበትን ራሱን መቱት ማለት እሾሁን ወደ ራሱ እንደሚስማር እየመቱ እንዲገባ አደረጉ ማለት መሆኑንና ምን ያህል ስቃይ እንደሚያስከትል እናስተውል። የሕይወትን ራስ፣ የማዕዘንን ራስ፣ የቤተ ክርስቲያንን ራስ፣ ለአለቅነትና ለሥልጣን ሁሉ ራስ የሆነ የክርስቶስን ራስ መቱት። የከበረ ራሱን በመቃ በመቱት ጊዜ መላእክት ተንቀጠቀጡ። ጌታችን ከኀጢአተኞች ምን ያህል ድፍረትና ንቀት ተቀበለ! አላዋቂው የሰው ልጅስ በጌታ ፊት ላይ እንዴት ሊተፋበት ደፈረ? ይህ ሁሉ የሆነው ስለ ኀጢአቱ ሊተፋበት ይገባው በነበረው በሰው ልጅ ፈንታ ነው ይላል ቅዱስ ያዕቆብ ዘስሩግ። በርባን ወልደ አባ። በዓል ሲመጣ እስረኛ መፍታት በብዙ ሀገራት ዘንድ የታወቀ ልማድ ነው። እንደ ሕገ በኦሪቱ የተጻፈ ነገር ባይኖርም በሕዝቡ ፍላጎት ሊገደል የነበረን ሰው ማዳን ግን የተለመደ ለመሆኑ ዮናታንን ለመግደል ከተነሳ በኋላ በሕዝቡ ጥያቄ ምሕረት ያደረገው የንጉሥ ሳኦል ታሪክ ማሳያ ነው። እስራኤልን በቀኝ ግዛት የያዙት ሮማውያንም የሕዝቡን ልብ ለመግዛት ከሚጠቀሙበት ስልት አንዱ አባቶቻቸው ከግብፅ ባርነት ነፃ የወጡበት መታሰቢያ በዓል በሚከበርበት በፋሲካ ወቅት እንዲፈታላቸው የጠየቁትን እስረኛ በመፍታት ደስ ማሰኘት ነበር። በዚህ ዕለት ግን እገሌን ፍታልን ብሎ የጠየቀው ሕዝቡ አልነበረም። ጲላጦስ ጌታችንን ነፃ ሊለቀው ስለወደደ ሕዝቡ ሳይጠይቀው በፊት ራሱ ወጥቶ እኔስ በደል አላገኘሁበትም፣ ነገር ግን በፋሲካ አንድ ልፈታላችሁ ልማድ አላችሁ። በርባንን ወይንስ ክርስቶስ የተባለውን ኢየሱስን ማንኛውን ልፈታላችሁ ትወዳላችሁ ብሎ ጠየቃቸው። በደለኛና ሞት የሚገባው ቢሆንም ለበዓሉ ስትሉ ይቅር በሉት አላለም። በመጀመሪያ ከክሶቹ ሁሉ ነፃ ካደረገው በኋላ ንጹሕ መሆኑን ባያምኑም እንኳን በበዓሉ የመፍታት ዕድልን እንዲሰጡት ጠየቃቸው ይላል ቅዱስ ዮሐንስ አፈወርቅ። ጲላጦስ ይህንን ያደረገው በቅንዓት አሳልፈው እንደሰጡት ያውቅ ስለነበረ ነው። በዚያች ያሉት ከጠዋት ጀምሮ ሲከሱት የነበሩት ሊቃነ ካህናት ብቻ ሳይሆኑ በፍርዱ አደባባይ በ3 ሰዓት ላይ ብዙ ሰዎች መጥተው ነበር። ስለዚህ በቅንዓት አሳልፈው ከሰጡት ከካህናት አለቆች ሌላ የመጣው ሕዝብ
ምናልባት ክርስቶስ እንዲፈታ ይወድ ከሆነ በሚል ተስፋ ማንን ልፍታላችሁ ብሎ ጠየቀ። የጲላጦስ አካሄድ የገባቸው አይሁድ ግን አልተሸነፉም። የካህናት አለቆችና ሽማግሎች ግን በርባንን እንዲለምኑ፣ ኢየሱስን ግን እንዲያጠፋው ሕዝቡን አባበሉ። በዚህም ምክንያት ሕዝቡ በርባንን ፍታልን አሉ። ስለ በርባን ማንነት ወንጌላውያኑ ሲጽፉ በጣም የታወቀ እስረኛ፣ በአመፅም ነፍስ ከገደሉት ከአመፀኞች ጋር የታሰረ፣ ሁከትን በከተማ አስነስቶ ሰውን ስለገደለ በሆኔ የታሰረ ወንበዴ ነበረ የሚል ገለጻን አስቀምጠዋል። በርባን የተካፈለበት አመፅ በወቅቱ የነበረውን የሮማውያንን ገዥነት የሚቃወም በመሆኑ በሕዝቡ ዘንድ እንደ ጀግና የሚያስቆጥረው ቢሆንም በስብዕናው ግን በርባን ወንበዴና ነፍሰ ገዳይ ነበረ። ጲላጦስ በሕዝቡ ፊት ያቀረበውን ምርጫም በትኩረት ስናየው ከነፍስ አዳኙና ከነፍስ ገዳዩ መካከል አንዱን ምረጡ የሚል ነበር። ሌላውን ነገር ትተነው ጌታችን ከበርባን ጋር በአንድ መደብ ለምርጫ መቅረቡ ብቻ የሚያሳዝን ነው። በዚያች ዕለት ጲላጦስ ጌታን ከበርባን ጋር አስተካክሎ በአንድ ሚዛን ላይ አስቀመጠው። እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ። ሊቀ ካህናቱ ጌታ ከመሞቱ በተጨማሪ በበርባን ፈንታ መሞቱን በጣም ፈልገው ሕዝቡን አባብለው ነበር። እነርሱ የፈለጉት የናዝሬቱ ኢየሱስ የሀገረ ገዢው ርኅራኄም ሆነ የእስረኞቹ የመፈታት ዕድል ሊያድነው ያልቻለ እንደ በርባን ካለ ወንበዴ የከፋ በደለኛ ነው የሚል አመለካከትን ለመፍጠር ነበር። በኋላም ከወንበዴዎችም ጋር የሰቀሉት ለዚህ ነበር። ይህ ሁሉ ቢሆንም እውነት ግን የበለጠ ያበራል እንጂ ሊሸፈን አይችልም። ሕዝቡ በካህናቱ አነሳሽነት በርባን እንዲፈታና ክርስቶስ እንዲሰቀል ጮኹ። ቅዱስ ጴጥሮስ እንዲህ ሲል ወቅሷቸዋል። እናንተ ግን ቅዱስንና ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ። ነፍሱን አሳልፎ በሚሰጠው ጌታ ፈንታ ነፍሰ ገዳዩን በርባንን መረጡ። ነፍሰ ገዳይን መምረጥ ደግሞ ዲያብሎስን መምረጥ ነው። እርሱ ከመጀመሪያ ነፍሰ ገዳይ ነበረ ተብሎ ተጽፏልና። በርባንም በነፍሰ ገዳይነቱ የዲያብሎስ የግብር ልጅ ነበር። በርባን የሚለው ስም በዕብራይስጥ በራባ ሲሆን ትርጉሙም የአባት ልጅ ማለት ነው። የጤሜዎስ ልጅ በርጤሜዎስ፣ የናባስ ልጅ በርናባስ እንደሚል። በዚህም አባ ማለት አባት ማለት ሲሆን በራአባስ ማለት የአባት ልጅ ወልደ አባ ማለት ነው። በእግዚአብሔር አብ ልጅ ፈንታ ከእስር የተፈታው የአብ ልጅ በርባን ስሙን ግብሩን ከወላጅ አባቱ ይልቅ የአባቱ የዲያብሎስ ልጅ የሚያሰኘው ነበር። እርሱ ከመጀመሪያው ነፍሰ ገዳይ ነበረ። እናንተ ከአባታችሁ ከዲያብሎስ ናችሁና የአባታችሁን ምኞት ልታደርጉ ትወዳላችሁና እንዲል። አይሁድ የመረጡትም ይህንን ነፍሰ ገዳይ ነበር። ቅዱስ ቄርሎስ ዘእስክንድርያ ስለኛ ሲል ከእግዚአብሔር ጋር መተካከልን እንደ መቀማት ያልቆጠረውን ጌታችንን ትተው ቀማኛ ወንበዴውን መረጡ። እርሱ የእኛን ድህነት ለራሱ ወስዶ ከእውነተኛው ነፍሰ ገዳይ ከዲያብሎስ ያዳነን ነው። ጲላጦስ እንዲያስፈቱት ቢጠይቃቸውም በጩኸት እንዲገደል አደረጉ። በዚህም ጨርሶ ሕገ እግዚአብሔርን ያልተማሩት አሕዛብ በሕግ ከሚመሩት አይሁድ የተሻሉ ሆነው ተገኙ ይላል። ሕዝቡ በርባን ይፈታልን፣ ክርስቶስ ግን ይሰቀል ማለታቸውን ስንሰማ መቼም ሁላችንም ማዘናችንና ምን አይነት ክፎች ናቸው ብለን መውቀሳችን አይቀርም። ወዳጄ ሆይ እባክህን እስቲ አይሁድንና ጲላጦስን ለአፍታን ተዋቸው። አንተ ብትሆን ኖሮ ከጌታና ከበርባን ማናቸውን ትፈታለህ? የእስክንድሪያው ትምህርት ቤት መምህር የነበረው ሊቅ በሥጋው ክፉ ነገርን የሚሠራ ሁሉ በርባንን ፈትቶ ክርስቶስን አሰረው፣ መልካም ነገርን የሚያደርግ ደግሞ ክርስቶስን ፈትቶ በርባንን አስሮታል ይላል። ወዳጄ ሆይ አንተ በሰውነትህ ላይ ፈትተህ የለቀቀው ማንን ነው? በርባንን ነው ወይንስ ጌታን ነው? በርባንን ፈትተው ከሆነ ዛሬውኑ በንስሐ ተመልሰህ ፈጣሪን በሰውነትህ ውስጥ አክብረው። በርባንን የፈታሁት እኮ ወድጄ አይደለም ሁኔታዎች አስገድደውኝ ነው ብለህ እንደ ጲላጦስ ለራስህ ይቅርታ ማድረግና እጅህን መታጠብ አይበጅህም። ይልቅስ አሁኑኑ ጌታህን ፈተህ በርባንን የተባለ ኃጢአትን ስቀለው። ያን ጊዜ የክርስቶስ መሆንህ ይታወቃል። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ምኞቱ ጋር ሰቀሉ ተብሎ ተጽፏልና። ሕዝቡ በርባን ይፈታ ብለው ቢጮኹም ሁሉም ለበርባን ፍቅር አላቸው ማለት አይደለም። ሊቃነ ካህናቱ ባያባብሏቸው ኖሮ በዚያች ዕለት ሊያስፈቱት የሚፈልጉት ሌላ እስረኛ ዘመድ ያላቸው ሰዎች መኖራቸው አይቀሬ ነው። ሆኖም ሊቃነ ካህናቱ ለጌታችን ካላቸው ጥላቻ የተነሳ ሕዝቡን ተለማምጠው በርባን እንዲፈታ አስደረጉ። ዛሬ በርባንን አግኝተን በርባን ሆይ ማን ያስፈታህ ብለን ብንጠይቀው ምናልባትም የሰው መውደድ ይስጥ ማለት ነው፣ የሚወደኝ ሕዝብ ነዋ ጮሆ ያስፈታኝ ማለቱ የማይቀር ነው። ሆኖም ሊቃነ ካህናቱና ተከታዮቻቸው ግን በርባን ይፈታ ብለው የጮሁት ለበርባን ፍቅር ኖሯቸው ሳይሆን በጌታችን በኢየሱስ ክርስቶስ ላይ በነበራቸው ጥላቻ ምክንያት ነው። ስለዚህ በርባንን ከሞት ፍርድ አድኖ ያስፈታው ሕዝቡ ሳይሆን ጌታችን ነበር። ጌታችን በዚያች ዕለት የበርባንን ሞት ወስዶ የእርሱን ሕይወት ለበርባን ሰጠው።
የበርባንን ሰንሰለት አስፈትቶ እርሱ ታሰረ። በርባን ሊሰቀል በነበረበት ቦታም ከበርባን ጓደኞች ጋር ተሰቀለ። ወዳጄ ሆይ ልብ ብለህ ከተረዳኸው በርባን እኮ አንተው ነህ። ለበርባን ከተደረገለት ላንተ ያልተደረገ ነገር ካለ እስቲ ንገረኝ። እንደ በርባን ክርስቶስ ሞትህን ወስዶ ሕይወቱን፣ እስራትህን ወስዶ ነጻነትህን አልሰጠህምን? ይህን ያደረገው ለአንተ ብቻ ሳይሆን ለአዳም ልጅ ሁሉ ነው። የእስረኛው በርባን ወልደ አባ መፈታቱ አምላካዊ ምስጢርን የሚያስታውስ ነው። በኃጢአቱ ምክንያት በሲኦል ውስጥ ታስሮ የነበረው አዳም በአዳኙ መስቀል ምክንያት መድኃኒት አግኝቶ ነፃ መውጣቱን ያስታውሳል። እስመ ተፈትሖቱ ለወልደ አባ መቁሃ ያዜክር ምስጢራተ አምላካዊ ያሌቡ ግእዘነ አዳም ዘኮነ ምቁሃ ውስተ ሲኦል በእንተ ኃጢአቱ ወረከበ መድኃኒተ በስቅለተ መድህን እንዲል። በዚያች የዕለት ዓርብ ረፋር ላይ ያስፈታውን የማያውቀው ይህ ወንበዴ ሰንሰለቱ ተፈቶ ወደ ቤቱ ሲሄድ፣ ጌታችን ግን ለመከራና ለመስቀል ተሰጠ። እውነቱንስ ለመናገር እኛ ክርስቲያኖች በርባን በመፈታቱ ላዩን ብናዝንም ውስጡን ግን ደስ ብሎናል። በርባን ቢሰቀል ኢየሱስ ቀርቶ ምን ይጠቅመናል ሽፍታ ሞቶ፣ እንኳን ኢየሱስን ሰቀሉት የሞቱን መድኃኒት ብለው መርጌታ ፍቅሩ ሳህሉ በበገናቸው ጨርሰውታል። ደም የሚያወርሱ ወላጆች። ጲላጦስ በፍርድ ወንበር ላይ ተቀምጦ እያለ ከሚስቱ ዘንድ አንድ መልእክት ደረሰው። ስለ እርሱ ዛሬ በሕልም መከራን ተቀብያለሁና በዚያ ጻድቅ ሰው ምንም አታደርግ የሚል መልእክት ነበር። የሚደንቅ ነው። ሕግ አዋቂዎቹ አይሁድ ሌሊቱን ሳይተኙ ነቅተው አድረው ያልተገለጣላቸውን እውነት አሕዛቢቷ የጲላጦስ ሚስት ተኝታ ተገለጠላት። ሐዋርያት ፈርተው በሸሹባት በዚያች ሌሊት ይህች ሴት እንደ ሰማዕታት በእውኗም ባይሆን በሕልሟ ስለ እርሱ መከራን ስትቀበል አደረች። ሕልም ከእግዚአብሔር ከሰይጣንና ከሥራ ብዛት ሊታይ ይችላል። የዚህች ሴት ሕልም ግን ከእግዚአብሔር ዘንድ ነበረ። ለእርሱ ማሳሰቢያ ይሆን ዘንድ በአምላካዊ ሥራ ይህንን ተናገረች። ወደ እርሱም መላኳ የሚከራከሩት ሰዎች ስላየችው ነገር እንዲደነቁ ነበር ይላል ቅዱስ ኤፍሬም። ቅዱስ ዮሐንስ አፈወርቅም ይህ ሕልም ተራ ክስተት አይደለም፣ ከተከሰቱት ሌሎች ነገሮችና ስለ ክርስቶስ ንጽሕና ከተገኙት ማስረጃዎች ጋር ይህ ሕልም ከዚያ ስህተታቸው ሊያስቆማቸው ይገባ ነበር። አክሎም ሕልሙ ለምን ለጲላጦስ አልታየውም? ምናልባት ለሕልሙ የተገባችው ሚስቱ ሆና ይሆናል። ወይንም ደግሞ ቢያየውም እንኳን እንደ እርሷ ላያምንበትና ላይናገረው ስለሚችል ይሆናል። ሕልሙ የታወቀ ይሆን ዘንድ ሚስቱ ማየቷ የበለጠ አስፈላጊ ነበር። ሕልሙን ማየቷ ብቻ ሳይሆን በሕልሟም መሰቃየቷንም አስተውሉ። ጲላጦስ ለሚስቱ ስቃይ ሲል እንኳን በዚህ ግድያ ላይ ከመሳተፍ ሊታቀብ ይገባው እንደነበረ ያሳያል። ሕልሙ የታየበት ጊዜም በተገቢው ሰዓት ነበር። ያየችውም በዋዜማው ምሽት ነበርና። የመርጡ ለማርያም ግዕዝ በግዕዝ የወንጌል ትርጓሜ ደግሞ ጲላጦስ ስላላየበት ምክንያት ሲመረምር ሕልሙን አለማየቱ እርሷ ተኝታ፣ እርሱ ደግሞ በዚያች ሌሊት በሥራው ምክንያት ነቅቶ ስለነበር ይሆናል። እርሱ ቢያይና ቢናገር ኖሮ አይሁድ አያምኑትም ነበር። ሊፈታው ስለፈለገ ነው እንዲህ የሚለው ብለውም በታዘቡበት ነበር። ጲላጦስ የሚስቱን ሕልም ከሰማ በኋላ የበለጠ ተጨነቀ። በጌታ ላይ አንዳች በደል ባለማግኘቱ ንጹሕ መሆኑን ከመጀመሪያው የተረዳ ቢሆንም አሁን ደግሞ እግዚአብሔር በሚስቱ በኩል እውነታውን አረጋግጦለታል። በአቋሙ ጽኑ ቢሆን ኖሮ ጌታችንን ለመፍታት ጊዜው አሁን ነበር። ሆኖም በአቋሙ መጽናት አልቻለም። የተገረፈውን ጌታ የሾህ አክሊል እንደደፋ በጌታችን አውጥቶ እነሆ ሰውየው አላቸው። ጲላጦስ ሳያውቀው ስለ ክርስቶስ ሰውየው ይሄው ብሎ ለአይሁድ ተናገርኩ ብሎ ለነቢያት መልስ ሰጠ። ነቢዩ ዳዊት ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ ብሎ ለተናገረው ትንቢት ጲላጦስ ሰውየው ይሄውና ብሎ ተሰጥኦውን መለሰ። የተገረፈውንና የሾህ ዘውድ የደፋውን ክርስቶስን ባዩ ጊዜ ስቀለው ስቀለው ብለው አደባባዩ እስከሚናጋ ድረስ ጮኹ። በነቢዩ እርስቴ በዱር እንዳለ አንበሳ ሆናብኛለች፣ ድምጿንም አንስታብኛለች የተባለው ተፈጸመ። የእግዚአብሔርን በግ ባዩት ጊዜ እንደ አንበሳ በታላቅ ድምፅ ጮኹ። ይህ ጥላቻን የተሞላ ድምፅ እንዴት ያስጨንቃል! እንዲህ ይጮህበት ዘንድ ክርስቶስ ምን አደረገ? የማንን ርስት ቀማ? ሙት ከማንሳት፣ ዕውር ከማብራት፣ ለምጽ ከማንጻት በቀር እንዲህ ያለ ጩኸት ይጮህበት ዘንድ ምን አደረገ? የዓለም ትክክለኛ መልኳ ይሄ ነው። ሆሳዕና ተብሎ ሲዘመር ሁሉም መዝሙሩን ተቀብሎ ይዘምራል። ኃላፊ አግዳሚው ይጋፋል። መሬት መርገጥ አይገባህም ብሎ ልብሱን እስከ ማንጠፍ ይደርሳል። በተሰደብክበትና በተዋረድክበት ጊዜ ደግሞ ሁሉ ሊሰድብ ይሻማል። ልትረግጠው አይገባህም ብሎ ባነጠፈልህ መሬት ላይ አንተን አንጥፎ ይረግጠሃል። ከሱን እንኳን ሳያጣራ ይሰቀል ይሰቀል ብሎ ይጮሃል። መንገድ ኃላፊው ሳይቀር በመሳደብ ይተባበራል። ዓለም ንጽሕናንና እውነተኝነትን ብትወድ ኖሮ
ከመድኃኔ ዓለም በላይ ንጹሕና እውነተኛ የለም። የእርሱንም ያህል ለሰው መልካም ያደረገ የለም። ዓለሙን እንዲሁ የወደደውን አምላክ ግን ይህች ዓለም እንዲሁ ጠላችው። ወዳጄ ሆይ አንተም ምንም መልካም ብታደርግ እርሷን ካልመሰልክ ዓለም ትጠላሃለች። እንደ ቅዱስ አትናቴዎስ ዓለም የጠላችኝ እኔ አስቀድሜ ስለ ጠላኋት ነው ማለት ካልቻልክ ትሰበራለህ። ሁላችንም የዚህች ዓለም እውነተኛ መልኳ ይሄው እንደሆነ ካሰብን ያለ ጥፋታችን በሚጠሉን ሰዎች አናዝንም። በዕለተ ዓርብ ይሰቀል ይሰቀል ተብሎ የተጮኸበት ክርስቶስ ዓለም ቢጠላችሁ ከእናንተ በፊት እኔን እንደ ጠላኝ ወቁ ያለውን ቃል እናስታውሳለን። ከዚህ በኋላ አይሁድ አስቀድሞ ያላቀረቡበትን አዲስ ክስ ጨምረው የእግዚአብሔር ልጅ ነኝ ይላል ብለው ጮኹ። የአማልክት ልጅ የሚሉ ታሪኮችን ከለመዱት አሕዛብ ወገን የሆነው ጲላጦስ የአምላክ ልጅ ነኝ ይላል ብለው ሲነግሩት ፈራ። ወደ ጌታችን ተመልሶ ገብቶ እንደ አዲስ አንተ ከወዴት ነህ ብሎ ምርመራ ጀመረ። ጌታችን ተገቢውን መልስ በተገቢው ጊዜ ሰጥቷልና አንዳች አልመለሰለትም። ጲላጦስ ይህንን ጊዜ አትነግረኝምን? ልሰቅልህ ሥልጣን እንዳለኝ ወይንም ልፈታ ሥልጣን እንዳለኝ አታውቅምን? አለው። የሥልጣናት ሁሉ ባለቤት የሆነው ሊቀ ሥልጣናት ኢየሱስ ክርስቶስም መልሶ ከላይ ካልተሰጠህ በቀር በእኔ ላይ ምንም ሥልጣን ባልነበረህም፣ ስለዚህ ከአንተ ይልቅ ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው። ይህን የጲላጦስ ኃይለ ቃል ሊቁ እንዲህ ይወቅሳል። ጲላጦስ ወይ ልሰቅልህም ልገልህም ይቻለኛል አትበል። በፊትህ ቆሞ የምታየው ሰማይን ያለ ምሰሶ ያቆመው ነው። በገመድ ታስረው የምታያቸው እነዚህ እጆችም ምድርን የፈጠሩት ናቸው። ጲላጦስ ሆይ የምትመለከታቸው እነዚህ ጣቶችም ከዋክብትን አበቦችን የፈጠሩ ናቸው። ጲላጦስ ሆይ የምትመለከታቸው እነዚህ ዓይኖች ምድርን የሚመለከቷት እንድትንቀጠቀጥም የሚያደርጓት ናቸው። ርቱዕ ሃይማኖት። አይሁድ የጲላጦስን የአቋም መዋዠቅ ሲያዩ ኃይላቸው እየበረታ ሄደ። ከዚህም በኋላ ወጥቶ በርባን ይፈታ ላሉት ሰዎች ክርስቶስ የተባለውን ኢየሱስን እንግዲህ ምን ላድርገው አላቸው። ይህንን ያለው አሁንም በሕዝቡ ላይ ተስፋ ስላልቆረጠ እውነት ይህ ሰው ይመጣል የተባለው መሲሁ ቢሆንስ ብለው እንዲከብዳቸው ነበር። እነርሱ ግን ይሰቀል ይሰቀል አሉ። እርሱም ምን ነው ያደረገው ክፋት ምንድን ነው አለ። እነርሱ ግን ይሰቀል እያሉ ጩኸት አበዙ። ይህንንስ ብትፈታው የቄሳር ወዳጅ አይደለህም፣ ራሱን ንጉሥ የሚያደርግ ሁሉ የቄሳር ተቃዋሚ ነው እያሉ ጮኹ። የአብርሃም ዘር ነን ለአንድም እንኳን ባሪያዎች አልሆንም ብለው ሲፎክሩ እንዳልኖሩ ዛሬ ግን ከቄሳር በቀር ንጉሥ የለንም ብለው ጮኹ። ጲላጦስን በሥልጣኑ ቀልድ ከማያውቀው ከጨካኙ ጢባሪዮስ ቄሳር ጋር ሊያጋጨው የሚችለው አጣብቂኝ ውስጥ ከተቱት። እርሱ ከበርባንና ከክርስቶስ ምረጡ እንዳላቸው እነርሱ ደግሞ በተራቸው ከቄሳርና ከክርስቶስ ምረጥ ብለው አስጨነቁት። ስለዚህ ጲላጦስ ተፍረከረከ። ብዙዎች ሥልጣናቸውን ላለማጣት ሲሉ ለእውነት መቆም ተስኗቸው በብዙ ንጹሐን ላይ ሞትን ይፈርዳሉ። በምንም አይነት ውሃ እጃቸውን ቢታጠቡ የማይጸዳ ግፍንም ለሥልጣናቸው ሲሉ ይፈጽማሉ። ቅዱስ ዮሐንስ አፈወርቅ እንዲህ ገልጸዋል። ጲላጦስ ክርስቶስ እንዲሰዋ ስለምን ፈቀደ? ጳውሎስን እንዳዳነው የመቶ አለቃ ክርስቶስን ለምን አላዳነውም? ያም የመቶ አለቃ ጳውሎስን ቢገለው ኖሮ አይሁድ ደስ እንደሚላቸውና ያንን ባያደርግ ኖሮ ተቃውሞ እንደሚያስነሱበት ያውቅ ነበር። ነገር ግን በአቋሙ ጸንቶ ቆመ። ጲላጦስ ግን ይህንን አላደረገም። እጅግ ልፍስፍስና ደካማ ነበረ። በእነርሱም ጥፋት ተካፋይ ሆነ። በአይሁድ መሪነትና በሕዝቡ አድማ ፊት ጸንቶ መቆም አልቻለም። በሁሉም ነገር ለእነርሱ ዕድል ሰጣቸው። ጲላጦስ ይህንን ጊዜ ሁከት እንዲጀመር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በሕዝቡ ፊት እጁን ታጠበ፣ አሳልፎም ሰጣቸው። ይህ የሮማዊ ጲላጦስ ድርጊት የክፎችን ማኅበር ጠላሁ፣ ከዝንጎች ጋር አልቀመጥም፣ እጆቼን በንጽሕና አጥባለሁ የሚለውን የዳዊትን መዝሙር ሲደግሙ ለሚኖሩ አይሁድ ማስጠንቀቂያ ደወል ሊሆን ይገባው ነበር። አይሁድ የንጹሐን ጌታ ደም በማፍሰስ ተጠያቂ እንዳይሆኑ ከዚህ ሰው ደም ንጹሕ ነኝ በሚለው የይሁዳና የጲላጦስ ንግግሮች ውስጥ ሁለት ጊዜ ማስጠንቀቂያ ተሰጥቷቸው ነበር። እነርሱ ግን ከቁምም አልቆጠሩትም። አልፈው ተርፈው ደሙ በእኛና በልጆቻችን ላይ ይሁን አሉ። ቅዱስ ጳውሎስ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ እንዳለ በጌታ ላይ የገዛ ወገኖቹ በተቃውሞ ጮኹበት። አፈወርቅ እንዲህ ይላል፣ የተራገሙት ራሳቸውን ብቻ አልነበረም፣ በገዛ ልጆቻቸው ላይ ሳይቀር እርግማንን አወረዱ። ሊገለጽ በማይችል እብደት ውስጥ ነበሩ። አይሁድ ከራሳቸው አልፈው በልጆቻቸው ላይ ያወረዱት እርግማን ውጤቱ ምንድን ነው? በእርግጥ እስራኤላዊ ሁሉ የጌታችን ደም አለበት ማለት ነው? መልሱ አለበትም የለበትምም የሚል ነው። በደፈናው አለበት ብቻ ካልን
የመጀመሪያዎቹ ክርስቲያኖች ቅዱሳን ሐዋርያትም ጭምር እስራኤላውያን በመሆናቸው ደሙ በእነርሱ ላይ ነው ሊያሰኘን ነው። ሆኖም እግዚአብሔር በግልጥ የአባቶች መልካም ሥራም ሆነ በደል በልጆች ላይ ስለሚኖረው ውጤት ከቀድሞ ጀምሮ የተናገረውን ማየት ከቻልን ጉዳዩ አያውከንም። እነሆም ልጅ ቢወለድ ጻድቅ አባቱ የሠራውን ሥራ ባይሠራ ርኩሰትን ቢያደርግ በሕይወት ይኖራልን? በሕይወት አይኖርም። ይህን ርኩሰት ሁሉ አድርጓልና ፈጽሞ ይሞታል፣ ደሙ በላዩ ላይ ይሆናል። እነሆም ልጅ ቢወልድ አባቱ የሠራውን ኃጢአት አይቶ ቢፈራ እንዲህም ባይሠራ በትእዛዜም ቢሄድ እርሱ ፈጽሞ በሕይወት ይኖራል እንጂ በአባቱ ኃጢአት አይሞትም። ስለዚህ ደሙ በልጆቻችን ላይ ይሁን የሚለውን እርግማን በልጆቻቸው ላይ በእብደት ቢናገሩም ይህ እርግማን ሊደርስ የሚችለው የአባቶቻቸውን የክፋት ጎዳና ተከትለው የክርስቶስ የሆኑትን በሚያሳድዱ ላይ ብቻ ነው። በዚህም ምክንያት የተሰጣቸውን የንስሐ ዘመን ያልተጠቀሙና የክርስቶስ ተቃዋሚ ሆነው የቀጠሉ ሰላም አጥተው ቂም አዝለው ደም ጨብጠው እንደሚኖሩ ለመረዳት ከዚያ በኋላ ከተከሰቱ ታሪኮች ክስተቶችን ለመረዳት ይቻላል። እንኳን አምላካዊውን ደም ይቅርና የማንንም ሰው ደም በግፍ ያፈሰሰ ሰው በንስሐ ካልተመለሰ በስተቀር ዕዳ እንዳለበት ግልጽ ነው። የየዋሁ የአቤል ደም ከምድር ይጮኻል ተብሎ ተጽፏል። የመድኃኔ ዓለም ደም ግን ሐዋርያው ከአቤልም ደም ይልቅ የሚሻለውን ወደሚናገር ደም ደርሷችኋል እንዳለው ከአቤል ደም የሚበልጥ ነው። ሆኖም የጌታችን ደም ይቅርታን ለሚሹ ሁሉ ከኃጢአት ሁሉ የሚያነጻ ነው እንጂ እንደ አቤል ደም ከሳሽ ብቻ አይደለም። ይህ ደም ስላፈሰሰው ወንድሙን እንደሚከስ እንደ አቤል ደም አይደለም፣ የሕዝብንና የአሕዛብን ኃጢአት የሚያርቅ ነው እንጂ እንዳለ አባ ጊዮርጊስ። እግዚአብሔር የአይሁድን እብደት ተከትሎ በሁለቱም ላይ መቅሰፍትን አላወረደም። ሰውን ወዳጁ አምላክ በራሳቸው ላይ የፈረዱትን ፍርድ እንኳን አላያዘባቸውም። በእነርሱም ሆነ በልጆቻቸው ላይ እርግማኑን አላጸደቀም። ከእነርሱም ሆነ ከልጆቻቸው መካከል በንስሐ የተመለሱትን ተቀብሏቸዋል። የማይቆጠሩ በጎ ነገሮችንም ለመቀበል የተገቡ አድርጎ ቆጠራቸው ይላል ልሳነ ወርቅ ዮሐንስ።